እንዴት ነህልኝ? እህትዬው እንዴት አለሽ? ወይ ሰላም ላንቺ ይሁን። ጌታ እንዴት ይመስገን። ነሽ? ሁሉ ሰላም ነው? ጌታ ይባርክ። በጣም ደህና ነኝ፣ ጌታ ይመስገን። አለሁልህ። ደህና ነኝ፣ እግዚአብሔር ይባረክ። ረጅም ጊዜ ተጠፋፋን እኮ። አዎ በጣም በእውነት በስመ አብ ረጅም በጣም ብዙ ጊዜ ሆነኝ። እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ቅዱሳን ሁላችሁንም። እንደ ድንገት ቲክታክ ስመጣ አየሁሽ። ያ እግዚአብሔር ይባረክ። አሜን። ጌታ ይባረክ። እንዴት ነሽ ብዬ ኤርሚ? በእውነት ደህና ነኝ። በጣም ናፍቀኸኛል። ረጅም ጊዜ ሆነ። እኔም እንደመጣሁ ወደ ስራ ገባውና አዎ ሙሽርነትሽን እኮ ሳጨርሺ ነው ስራ የተመለስሽው? አዎ ተመለስኩ። ጌታ ይባረክ። አሜን አሜን። የተባረክሽ ነሽ። አሜን። የተባረከ መንፈስ በውስጥሽ አለ። እግዚአብሔር የሰጠሽ ጸጋ አሜን። በእውነት ለሽንገላ አይደለምና እግዚአብሔር ይባረክ። አሜን አሜን። ሳያቸው እግዚአብሔር ጸጋን ከሰጣቸው ሰዎች በዘመናት መካከል በቃ የማይቀየር እዚህ ሶሻል ሚዲያ ላይ ካየሽ ጊዜ ጀምሮ በጌታ ፍቅር በቃ ውስጥሽ የሚቀጣጠለው ነገር ምንም ልደብቀው የማልችለው ነገር ነው። ይብዛልሽ። አሜን። በኢየሱስ ስም አሜን አሜን አሜን። ኤርሚዬ ደግሞ እግዚአብሔር ሰውን ከሰው ያገናኛልና በጣም ደስ ይለኛል። ስለ ወንድምነትም ስላንቺ ጌታ የተመሰገነ ይሁን። አዶኔ ቤዜቅ እኔ አልልም በይም እሱ እንደቀለደ በሰዎች ላይ እግዚአብሔር ደግሞ እንዲቀለድበት አይደል? የሰው እጅና እግር ይቆርጥ የነበረ በጣም ክፉ ንጉሥ በጣም እና እህትየው ቀጥይ ፕሊስ አንተ። እሺ ኤርሚዬ እሺ። የይሁዳን ልጆች ልኮበት ይሁዳ ቀድሞ አንተ ቀጥል። በእውነት ነው ደስ ይለኛል፣ ብሰማ ደስ ይለኛል። ያው ወረስት የሆነ ዘመን ነበረ፣ ግን በጣም የይሁዳ መቅደም እግዚአብሔር ይሁዳ ይቅደም ብሏቸው ወጥተው ለጦርነት አዶኔ ቤዜቅን በቤዜቅ አገኙት ይላልና በቃ ግፉ ግን እንደዚህ አይነት አረመኔነት በጣም የአረመኔነት ጥግ ማለት ነው። ሰውን በዚህ ነው ልክ እግዚአብሔር በመልኩና በአምሳሉ የፈጠረውን ሕዝብ በዚህ ነው ልክ አዋርዶ ነበርና እግዚአብሔርው እንደ ስራዬ መለሰልኝ እንደ እጄ መለሰልኝ ብለዋል። እና ቀጥይት ደግሞ እኮ በጣም የሚገርም ኤርሚዬ፣ እንደ አጋጣሚ እግዚአብሔር ረድቶኝ እሑድ ዕለት በቸርች ጉባኤ ላይ እሱን ሳስተምር ነበር። እግዚአብሔር ድል ሰጥቶኝና አዎ። እና በጣም የሚደንቀው ሰውየው ኖርማል ሰዎችን አይነካም እና አዎ 70 ነገስታትን ነው የሚለው። አሁን ትላንትና በክብር ላይ የነበሩ ትላንት በንግስና ላይ የነበሩ ትላንትና እግዚአብሔር የሾማቸው ታላላቅ የሚባሉ ሰዎችን የእጃቸውን አብራጣትና የእግራቸውን አብራጣት ነው የሚቆርጠውና ለምንድን ነው? ለምን ይሄ ሰውዬ ባዮሎጂ ተማሪ ነበር እንዴ ነው ያልኩት። ለምን ሌላ ጣት አይቆርጥም ብዬ ስል ይሄ አንድ ሰው የአብራጣቱ ከተቆረጠ ምንም ነገር መያዝ አይችልም፣ ምንም ነገር ሆልድ ማድረግ አይችልም። ይሄ ቢቆረጥ በዚህኛው ይዛል እና እንትን ጦር እንዳይይዙ ተመልሰው እንዳይዋጉት እና የእግራቸውን አብራጣት ደግሞ ዋይ ብዬ ሰርች ሳረግ የእግር አብራጣቱ የተቆረጠ ሰው እንደሚገባው ወክ ማድረግ አይችልም፣ ወክ አያደርግም፣ አይራመድም። በቃ ሰውነቱ ሬዚስት ማድረግ አይችልም እና ፍርፋሪ ነበር ከዛ በኋላ የሚያስበላቸው ነገስታት የሆኑትን ባለስልጣን የሆኑትን የተሾሙትን ሰዎች እና እንደዚህ አይነት ደግሞ አዶኔ ቤዜቅ የሆነ መንፈስ አለ፣ ስፕሪት አለ አይደለ? የእግዚአብሔር ሰዎችን ፍርፋሪ የሚያበላ ትላንት ከነበራቸው ክብር አስወርዶ እግዚአብሔር ካየላቸው ነገር አስወርዶ እታች ቁልቁል የሚያወርድ ደግሞ መንፈስ አለ። ልክ ነው። ፕሊስ እህትየው ቀጥይ ፕሊስ። እሺ እና እህትና ወንድሞቼ አዶኔ ቤዜቅ በመሳፍንት መጽሐፍ ላይ እንግዲህ እንደምታውቁት ላንብብላችሁ። ይሁዳም ወንድሙንም ስምዖንም ከነዓናውያንን እንወጋ ዘንድ ከእኔ ጋር ወደ ዕጣዬ ውጣ፣ እኔም ደግሞ ከአንተ ጋር ወደ ዕጣ እሄዳለሁ አለው። ስምዖንም ከእርሱ ጋር ሄደ ይላል። ስለዚህ አዶኔ ቤዜቅን ለማግኘት አዶኔ ማለት ገዢ ማለት ነው፣ ሲጀምር ማለት ነው። አዶኔ ቤዜቅ የተባለበት ምንድነው? ቤዜቅ በምትባል ከተማ ላይ ነው ሰውየው የሚኖረው ማለት ነው። ስለዚህ ቤዜቅ ከተማው ነው፣ የከተማው ስም ነው። አዶኔ ማለት ደግሞ
ንጉስ ወይም ደግሞ ገዢ ማለት ነው። ስለዚህ ሁለቱን ሊንክ ስታደርጉት አዶኔ ቤዜቅ ማለት የቤዜቅ ከተማ ገዢ የነበረ ሰው ነው። ስለዚህ ትንከባውሊት ማለት ነው። አንድ ከተማ አለ ቤዜቅ በሚባል ከተማ ላይ የሚገዛ የሚመራ ሰው ነበርና ሰውየው ኖርማል ሰውዬ አይደለም። እኔና እናንተ አሁን ገዛ እንደምንለው እኔና እናንተ የሆነ ወይ ሰንበዲ ጨካኝ ነው እንደምንለው አይደለም። ሰውየው ራይ ያላቸውን ሰዎች ነው እየተከታተለ እጅና እግር የሚቆርጠው። ራይ ያላቸው አላማ ያላቸው የእግዚአብሔር እቅድ ያለባቸው እኔ እንግዲህ ምን እላለሁ 191 ሰዎች እኔ ማምነው ማለት ነው ማንኛውም ባለስልጣን የሚሾመው ማንኛውም ስልጣን የሚሰጠው ከእግዚአብሔር ዘንድ ነው ብዬ አምናለሁ። ያን ሰው ብንቀበለውም ባንቀበለውም ስልጣን ሁሉ ከእግዚአብሔር ዘንድ እንደሚሰጥ በዛ አምናለሁ ማለት ነው። ስለዚህ ነገስታቶችን ነው የሚመታው ሰውየው፣ ባለስልጣኖችን ነው የሚመታውና እንግዲህ በዛ ከተማ ላይ ማን ሄደ መሰላችሁ? ሁለት ሰዎች ሄዱ። ይሁዳና ወንድሙ ናቸው የሄዱት እንግዲህ ማለት ነው። ከዛ ይሁዳም ወጣ፣ እግዚአብሔርም ከነዓናውያንና ፌሪዛውያንን በእጃቸው አሳልፎ ሰጣቸው። እነርሱም በቤዜቅ ውስጥ 10,000 ሰዎችን ገደሉ ይላል። አያችሁ 10,000 ሰዎችን ገደሉ። በምን ውስጥ? በቤዜቅ በምትባል ከተማ ውስጥ ማለት ነው። እና ዋና ቁም ነገር ይሄ ነው። አዶኔ ቤዜቅንም በቤዜቅ አገኙትና ተዋጉት ይላል። ኢየሱስ ጌታ ነው። ከነዓናውያንና ፈሪዛውያንንም መቷቸው ይላል። ስለዚህ ዛሬ በጌታ በኢየሱስ በኔና በእናንተ ቤት ማለት ነው እግዚአብሔር ካየልን ክብር፣ እግዚአብሔር በኔና በእናንተ ቤት ከገለጠልን ነገር፣ ሰማይ ከፍ ያለ ነገር አይቶልን እታች አውርዶ የሚያኖረን ቁልቁል አውርዶ የሚያኖረንን በጌታ በኢየሱስ ስም እንዋጋለን። መጽሐፍ እግዚአብሔር ቃል ሲናገር በኤፌሶን መጽሐፍ ላይ ምን ይላል? ውጊያችሁ ከደምና ከስጋ ጋር አይደለም፣ በአየሩ ላይ ካሉት ከክፋት ሰራዊት መናፍስ ጋር ነው። እንግዲህ በክፉ ቀን ለመቃወም እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ ይላል። ክብር ለጌታ ለኢየሱስ ይሁን። አያችሁ እኔና እናንተ የምንዋጋው የወንድም ጠላት የለንም፣ የሰንበዲ ጠላት የለንም። እኔና እናንተ ጠላት ያለን በክፋት በአየሩ ላይ ካሉ ከክፋት ሰራዊት መናፍስት ጋር ነው ይላል። ክብር ለኢየሱስ ይሁን። ስለዚህ የምንዋጋው በአየሩ ላይ ካሉ ከክፋት ሰራዊት መናፍስት እግዚአብሔር ካየልን ሰማይ ካየልን ነገር ጋር ከፍ ብለን እንዳንኖር ቁልቁል ከሚያኖረን ከሱ ጋር ነው። ስለዚህ እነሱ ምን አደረጉ ይላል? አዶኔ ቤዜቅን በቤዜቅ አገኙት ይላል። ኢየሱስ ክርስቶስ ጌታ ነው። በቤዜቅ አገኙት። እሺ ምን አሉት? አገኙትና ተዋጉት፣ ከነዓናውያንና ፈሪዛውያንም መቷቸው ይላል። ስለዚህ እህትና ወንድሞቼ አሁን አዶኔ ቤዜቅ ማን ነው? አዶኔ ቤዜቅ ማን ነው ስንል አዶኔ ቤዜቅም ሸሸ፣ አሳደውም ያዙት፣ የእጁንና የእግሩን ጣት ቆረጡት ይላል። ታውቃላችሁ እግዚአብሔር በሱ ላይ እሱ በሰዎች ላይ እንዳደረገው ክፋት ነው እግዚአብሔርን በእርሱ ላይ ያደረገውና የመጀመሪያ ሲይዙት እሱን ለመግደል አይደለም የተነሱት፣ እሱን ለማጥፋት አይደለም የተነሱት። ምክንያቱም ሰውየው ኤክስፒሪየንስ አለው፣ ልማድ አለው። ነገስታቶችን እየያዘ ባለስልጣናቶችን እየያዘ የእጅና የእግሮቻቸውን አብራጣት ነው የሚቆርጠው እና ልክ ጣታቸውን ወይም ደግሞ ልክ ጣቱን ሲቆርጡት ምን ይላል መሰላችሁ? አዶኔ ቤዜቅም የእጃቸውንና የእግራቸውን አውራጣት የተቆረጡ ምን ይላል? 70 ነገስታት። አስባችሁታል? ሰውየው ኖርማል ሰው አይዝም። ሰውየው ኖርማል ሰው አይዝም። ዝም ብሎ የሚባልን ሰው እየያዘ አይቆርጥም። ራይ ያለበትን አላማ ያለበትን ገዢ የሆነውን መሪ የሆነውን ሰው ይይዝና ምን ይላል? የእጃቸውንና የእግራቸውን አብራጣት የሚቆርጥ በጣም ክፉ የሆነ መሪ ነው። በጣም ክፉ የሆነ ማለት ነው። እሺ የእጃቸውንና የእግራቸውን አብራጣት የተቆረጡ 70 ነገስታት ምን ይላል መሰላችሁ? ከ70 ነገስታት ከገበታዬ በታች ፍርፋሪ ይለቅሙ ነበር። እንግዲህ እግዚአብሔር ያሳያችሁ እህትና ወንድሞቼ። ትላንት ንጉስ የተባለ ትላንት የአገር ገዢ የተባለ ትላንትና መሪ የተባለ ትላንትና በብዙ ሰዎች ዘንድ ክብር ያለው ትላንትና በብዙ ሰዎች ዘንድ ስፍራ ያለ ሰው አዶኔ ቤዜቅ የሚባለው ክፉ መሪ እነሱን እያመጣ እየመለመለ ምን ያደርግንም? የእጅና የእግር ጣታቸውን እየቆረጠ ከሱ እስር ማለት ነው ፍርፋሪ አይደለም የሚሰጣቸው፣ ፍርፋሪ እንዲለቅሙ ነበር የሚያደርጋቸው። ኢየሱስ ክርስቶስ ጌታ ነው። እኔና እናንተ የታየልን ክብር በላይ በሰማይ ለኔና ለናንተ ሰማይ ያየው በአብ ቀኝ በሰማያዊ ስፍራ ነው። ለኔና ለናንተ የታየው ለኤርሜ የታየው በአብ ቀኝ በሰማያዊ ስፍራ ነው። እዚህ ላላችሁ እህትና ወንድሞች የታየው በአብ ቀኝ በሰማያዊ ስፍራ ነው። ለኔና ለናንተ የታየው በሰማያዊ ስፍራ ነው የታየልን።
ሰማይ ያየልን ክብር ነው። ሰማይ ያየልን መልካም ነው። ኢየሱስን ፊት ለፊት እንድናየው ሰማይ አይቶልናል። የበጉ ሰርግ የሚጠብቀንን ትልቅ ነገር ሰማይ አይቶልን ደግሞ ጠላት አለ በእኔና በእናንተ ቤት አዶኔ ቤዜቅ የሚባል ክፉ መንፈስ አለ። ሰማይ ካየልን ነገር አውርዶ እታች ሊያኖረን ያለ እና ይሄ ሰው እጆቻቸውን ይቆርጣል። እህትና ወንድሞቼ ለምን እንዳይዋጉ አስባችሁታል? ይሄ ጣት ቢቆረጥ ምንም ችግር የለውም፣ ዕቃ ማንሳት እችላለሁ። ይሄኛውም ጣት ቢቆረጥ ዕቃ ማንሳት እችላለሁ። ይሄንን ካለዚህ እስቲ የሆነ ነገር ለማንሳት ሞክሩ። ያለ እዚህኛው አብራ ጣት የሆነ ነገር ለማንሳት ሞክሩ። አትችሉም። በጣም ከባድ ነው። እንዳይዋጉ ያደርጋቸዋል። እንዳይዋጉ፣ ስለት እንዳይዙ፣ መውጊያቸውን እንዳይጨብጡ ነው የሚያደርጋቸው። ቢገላቸው እኮ ኢስ ኦኬ፣ ግን መግደል አይደለም የያዘው ሰውየው። በቁም እያሉ ያዋርዳቸዋል እና ደግሞ የእግራቸውን አብራጣት ይቆርጣል ይላል። የእግራቸውን አብራጣት ዋይ ለምን? ትላንትና መራመድ የሚችለው፣ ትላንትና መዋጋት የሚችለው፣ ትላንትና ሮጦ ማምለጥ የሚችለው ጀግና የተባለው ሰው ሮጦ እንዳያመልጥ፣ እግሩ በስነ ስርዓት እንዳይራመድ፣ ሰውነቱ ሪዚስት አድርጎ ወክ እንዳያደርግ ያደርገዋል። ትላንትና ስንጸልይ ነበር፣ ትላንትና ስንበረታ የነበረ፣ ትላንትና ስንጠነክር የነበረ፣ ትላንትና በእግዚአብሔር ቃል ሰይፍ በሆነው ቃላችን ያንን ቃል ይዘን ጠላትን ስንመታ የነበረ፣ ዛሬ የጸሎት ጉልበታችን የተበላ፣ ዛሬ አቅማችን የተበላ፣ ዛሬ በቤታችን በራችንን ከፍተን ያስገባነው አዶኔ ቤዜቅ ክፉ መንፈስ እንዳንራመድ ያደረገን፣ እንዳንወጣ ያደረገን፣ እንዳንጸልይ ያደረገን፣ እግዚአብሔርን ፊት እንዳንፈልግ ያደረገን፣ ጉልበታችንን የበዘበዘ በኢየሱስ ስም እንደዚህ ብዬ ልጸልይላችሁ። አዶኔ ቤዜቅ ከእናንተ ቤት በጌታ በኢየሱስ ስም የተመታ ይሁን። እንዳትራመዱ ያደረገ ሰማይ ካየላችሁ ክብር አውርዶ ሊያኖራችሁ ያለ ይሄ በቃ ክፉ ነው። እህትና ወንድሞች ከታየልን ክብር አውርዶ አዋርዶ የሚያኖር እና መጽሐፍ እግዚአብሔር ቃል ሲናገር 70 ነገስታትን ከገበታዬ በታች ፍርፋሪ ይለቅሙ ነበር፣ እኔ እንዳደረግኩት እግዚአብሔር እንዲሁ መለሰልኛል ይላል። እናንተ እኔ እንዳደረግኩት ይላል። በጣም እኮ ነው የሚገርም። 70 ነገስታትን ታላላቅ ሰዎችን ሰማይ አንቺን ሲመለከት አንቺ ተራ አይደለሽም። ሰማይ አንተን ቤት ሲመለከት አንተ ተራ አይደለም። ሰማይ የኔን ቤት ሲመለከት በምንም አይነት ህይወት ውስጥ ለፉ እህትና ወንድሞቼ፣ በምንም አይነት ድካም ውስጥ ለፉ፣ በማንኛውም ነገር ውስጥ ለፉ። ሰማይ እናንተን ሲመለከት ግን ተራ የሆነ ነገር አይደለም የሚመለከተው። እግዚአብሔር አብ እኔና እናንተን ሲመለከት ኢየሱስን ነው የሚመለከተው። በአብ ፊት መታያችን የሆነውን ጌታ ነው የሚያይልን። ኢየሱስ ጌታ ነው። ስለዚህ ምንድነው የምላችሁ? ተራ ሰዎች አይደለንም። ታች ወርደን እንድንገኝ የሰማይ ፍቃድ አይደለም። የማይገባ ስፍራ ላይ፣ ኃጢአት መንደር ላይ፣ እግዚአብሔር ክብር የሌለበት ቦታ ላይ፣ መንፈስ ቅዱስ የማይከብርበት ቦታ ላይ እንድንገኝ እርሱ የእግዚአብሔር ፍቃድ አይደለም። እርሱ አዶኔ ቤዜቅ ነው። ኢየሱስ ጌታ ነው። ስለዚህ ከጸሎት ቦታችሁ ላይ የተነሳችሁ በጌታ በኢየሱስ እንደገና አምላክ እግዚአብሔር ወደ ጸሎት ቦታችሁ እንዲመልሳችሁ፣ ከወደቃችሁበት ነገር ላይ እግዚአብሔር እንደገና እንዲያነሳችሁ፣ ከደከማችሁበት ላይ ጌታ መንፈስ ቅዱስ እንዲያበረታችሁ፣ የእንደገና አምላክ እግዚአብሔር በእናንተ ቤት ላይ ጉብኝትን እንዲያደርግ፣ አዶኔ ቤዜቅን ከእናንተ ቤት ነቅሎ እንዲያወጣ፣ ትላንት ብርቱ የነበራችሁ በጸሎቶቻችሁ ሌሎች ሰዎች ጋር የምትደርሱ፣ ትላንት ጀግና የተባላችሁ ሰማይ ሲመለከታችሁ እናንተ ስትመለከቱ ለሌሎች ሮጣችሁ የምትደርሱ፣ ዛሬ ጉልበታችሁ የላላ፣ ዛሬ አቅማችሁ የላላ፣ ዛሬ ኃይላችሁ የደከመ፣ መጽሐፍ እግዚአብሔር ቃል ሲናገር እግዚአብሔርን በመተማመን የሚጠባበቁ እነርሱ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ ይላል። ተማምነነዋል። ይሄን ጌታ ኢየሱስን ተማምነነዋል። ጊዜና ቀን ጠብቆ የሚጥል አምላክ አይደለም። አሳልፎ የሚሰጥ አባት የለንም። እግዚአብሔር በእኔና በእናንተ ቤት መልካም ነው። እግዚአብሔር በእኔና በእናንተ ቤት ያየልን መልካም ነው። ጭብጨባና ሙገሳ ፈልገን አናገለግለውም። እልልታ ፈልገን የሰዎችን እልል ከፍታ ፈልገን አናገለግለውም። እግዚአብሔር በእኔና በእናንተ ቤት መልካም ነው። ከምንም ጋር ሳይገናኝ፣ ከምንም ጋር ሳናወዳድረው፣ በምንም ሳናለካከው
ቀድሞም ክብር የሞላው አባት ነው። ይሄ ጌታ ይሄ መንፈስ ቅዱስ እኔና እናንተ ውስጥ አለ። የልቡን ፍቃድ ሊያሳየን፣ የልቡን ሐሳብ ሊያሳየን። ትላንት እያልኳችሁ ነበር አይደለ? በአሞጽ መጽሐፍ ላይ እግዚአብሔር ቃል ምን ይላል? በአሞጽ መጽሐፍ ላይ እንደዚህ ይላል፣ ተራሮችን የሰራ ይላል። እኔና እናንተ የምናየውን ተራሮችን የሰራ በሳይንቲስቶች እንኳን ሜዥር ማድረግ ያቃታቸውን ተራሮች የሰራ ይላል። ነፋሳትን የፈጠረ ይላል። አይገርምም? ያለ ኦክሲጅን እኔና እናንተ መኖር አንችልም። ወጥተን ንፋሱ እንዴት ነው አንዳንዴ እንዴት እንደሚነፍስ እንኳን ትዝ ብሎን አያውቅም። ንፋሳትን የፈጠረ ይላል። ብርሃንን ጨለማ የሚያደርግ ይላል። አይገርም? የትኛውም ሳይንቲስት መጥቶ ብርሃንን ጨለማ፣ ጨለማን ብርሃንን ማድረግ አይችልም። ምንም ዓለም በሳይንስ ብትመጥቅ ብርሃንን ጨለማ የሚያደርግ አቅም የለም ከእግዚአብሔር ውጪ። ኢየሱስ ጌታ ነው። መጽሐፍ ሲናገር እንዲላል የልቡን ሐሳብ ግን ለኔ የሚነግር ይላል። የልቡን ሐሳብ ግን ለኤርሚ የሚነግር፣ የልቡን ሐሳብ ግን ለኔና ለናንተ የሚናገር ይላል። እርሱ ማን ነው ይላል እዛ አሞጽ መጽሐፍ ላይ? ስሙ የሰራዊት አምላክ እግዚአብሔር ነው ይላል። ኢየሱስ ጌታ ነው። ተራሮችን የሰራ ነፋሳትን የፈጠረ ብርሃንን ጨለማ የሚያደርግ የልቡን ሐሳብ ለሰው የሚናገር ስሙም የሰራዊት አምላክ እግዚአብሔር ነው ይላል። እኔና እናንተ ቤት ነው የሚያንኳኩ። የልቡን ፍቃድ ሊናገር ሲፈልግ ይሄ ትልቅ ጌታ ሰማይ ዙፋኑ ምድር የእግሩ መረገጫ አልፋ ኦሜጋ ጅማሬ ፈጻሚ የሌለው ጌታ ይሄ ትልቁ ጌታ የልቡን ፍቃድ ሊናገር ሲፈልግ እኔ ቤት ያንኳኳል። የልቡን ሐሳብ ሊናገር ሲፈልግ ያንተን ቤት ያንኳኳል። ለዛ ነው መጽሐፍ እግዚአብሔር ቃል ሲናገር እንደ ልቤ የሆነውን የእሴይ ልጅን ዳዊት አገኘሁት ይላል። ኢየሱስ ጌታ ነው። እኔና እናንተ ተጠርተናል። የእግዚአብሔርን የልብ አጀንዳ፣ እግዚአብሔርን የልብ ትርታ ልናገለግል እኔ እናንተ ተጠርተናል። ኢየሱስን ልንናገር እኔ እናንተ ተጠርተናል። ኢየሱስን ልናወራው፣ ልንተርከው፣ በጨለማ ላለ ሕዝብ ብርሃን ልንሆን ተጠርተናል። አልተጠራንም። የሆነ አንዳንድ ሰው አለ ትላንትና በብዙ ሲያገለግል ሲጠነክር የነበረ በስኬቶቻችን ማግስት ኢየሱስን የተውን፣ በድሎቶቻችን ማግስት ኢየሱስን ማገልገል የተውን፣ መጸለይ ያቆምን፣ ስኬቶቻችን እልም አድርገው ይዘው ሆነ ሄድም። ኢየሱስ በእኔና በእናንተ ስኬት አይለካም። የሆነ በእኔ ቢዝነስ ኢየሱስ አይለካም። ትላንትና የሆነ ሀገር ኖር ነበር፣ ዛሬ አሜሪካ ካናዳ እያልኩኝ ስለቀያየርኩኝ፣ ዛሬ የምለብሳቸውን ብራንዶች ስለቀያየርኩኝ ኢየሱስ በዛ አይለካም፣ አይለወጥም። እርሱ ጻድቅ ነው። እርሱ ትልቅ ነው። እርሱ የዘላለም ነው። ጌታን እኛ በምንም ሪፕሌስ አናረገውም። እህትና ወንድሞቼ ተጠርተናል። እንደ ልቤ የሆነውን የእሴይ ልጅን ዳዊት አገኘሁት እንዳለ የሆነ ዘመን ላይ በእኔና በእናንተ መንደር መጥቶ አግኝቶናል። ይሄ ጌታ ለምንድን ነው የተገኘ ነው? የልቡን ፍቃድ ልናገለግል። ለምንድን ነው የተገኘ ነው? ኢየሱስን ልንናገር። ለምንድን ነው የተገኘ ነው? በሚመችም በማይመችም መንገድ ውስጥ ወንጌልን ልንናገር። እንዳልኩት ነው፣ ጭብጨባ ፈልገን አይደለም። ምን ያደርግልናል? እኔ እገሌ ያጨበጨበልኝ ምን ይጠቅመኛል? ሰንበዲ መጥቶ አም ሶ ፕራውድ ኦፍ ዩ አለኝ አላለኝ፣ ለእኔ በህይወቴ ላይ የሚጨምርም የሚቀንስም ነገር የለም። ሰማይ ፕራውድ የሚያደርገው ህይወት፣ ሰማይ የሚከብርበት ህይወት ልንገራችሁ። መጽሐፍ እግዚአብሔር ቃል ሲናገር እንደዚህ ይላል። ይኸውላችሁ እኔ አሜሪካ ካናዳ እያልኩኝ በየወቅቱ አገር መቀየሬ፣ ቢዝነስ በቢዝነሴ ላይ መለወጡ፣ ማግባቴ መጋባቴ ሰማይን አያስጨበጭብም። ለሰማይ ጀስት ነቲንግ። እህትና ወንድሞች ምንም ነው። ሰማይ ካውንት አያደርገው። መጥፎ ነው እያልኳቸው አይደለም። ኢትስ ኦኬ። ግን ሰማይ ካውንት አያደርገውም። ሰማይ መጽሐፍ እግዚአብሔር ቃል ሲናገር ምን እንደሚል ታውቃላችሁ? በሰማይ እኮ እልልታ የሚሆነው ታላቅ ደስታ የሚሆነው በአንድ ነገር ነው፣ በአንድ ሰው ነፍስ መዳን ይላል። ዛሬ ይሄንን ወንጌል ተናግረን አንድ ሰው ሲድን፣ ዛሬ ይሄንን ወንጌል አሹ ተናግሮ ወይ ኤርሚ ተናግሮ አንድ ሰው ሲድን፣ መጽሐፍ እግዚአብሔር ቃል ሲናገር በአንድ ሰው መዳን በሰማይ ታላቅ ደስታ ይሆናል ይላል። አያችሁ፣ የሰማይ የልብ ትርታ ይሄ ነው። የሰዎች መዳን፣ ሰዎች ከጨለማ ወደሚደነቀው ብርሃን መምጣት፣ የሰማይ ደስታ ይሄ ነው። የሰማይ ደስታ የሰው መዳን ነው፣ የሰው ማምለጥ ነው። ስለዚህ እህትና ወንድሞች ይሄ የምንጠብቀው ተስፋችን፣ ይሄ የምንወደው ጌታችን፣ ይሄ ናፍቆታችን፣ ይሄ ኢየሱስ ይመጣልናል ወደ ዘላለም ረፍታችን ሊያስገባን።
አሁን በምንም አይነት መከራ ውስጥ ልታልፉ ትችላላችሁ። አሁን በምንም መንገድ ውስጥ ልትሆኑ ትችላላችሁ። ለአንዴና ለመጨረሻ ጊዜ ግን ወደ ዘላለም ቤታችን ልንገባ ልናርፍ ወደምንወደው ጌታ እንሄዳለን። እዚህ ውስጥ ያላችሁ 100 210 ምናምን ሰዎች ይህን ተናግሬ ውብ የምትባል ሴት ላታዩ ትችላላችሁ። ኤርሚ እዚህ ገስት ላይ ሆኖ ኤርሚን ከዚህ ገስት በኋላ ላናየው እንችላለን። እዚህ ገስት ላይ ያላችሁ ሰዎች አሁን በወንጌል የምትቀልዱ ምናምን አፍተር 5 ሚኒት በእናንተ ህይወት ላይ ምን እንደምትሆኑ አታውቁ። ማንም ሞትን የሚከለክል የለም። ኖ አልሄድም እቀራለሁ እቆያለሁ የሚል የለም። ማንም ሂድ ስትባል ትሄዳለህ። ሞት የሚባል ነገር አለ እኔና እናንተ የማናስቆመው። ለእኔና ለእናንተ በክርስቶስ ኢየሱስ ለዳንን በክርስቶስ ኢየሱስ ላመለጥን ግን ለእኔና ለእናንተ እናንቀላፋለን። ወደ ዘላለም ረፍታችን እንገባለን። ኢየሱስን ፊት ለፊት እናየዋለን። ለዛ ነው መጽሐፍ እግዚአብሔር ቃል ሲናገር ምን ይላል? በዮሐንስ 14 ላይ ልጆች ሆይ ልባችሁ አይታወክ፣ በእግዚአብሔር መኑ፣ በእኔም ደግሞ መኑ። በአባቴ ቤት ብዙ ስፍራ አለ። እንደሄድና ስፍራ እንዳዘጋጅላችሁ ባዘጋጀውላችሁም ስፍራ መጥቼ እንድወስዳችሁ ይገባል። አያችሁ፣ የሚመጣ ጌታ አለን። የሚመጣ ተስፋ አለን። የምንጠብቀው ጌታ አለ። እነ ኪሩቤል እና ሱራፌል ክብሩን ማየት ተስኗቸው ፊታቸውን እየሰወሩ ክብር እንደሚሰጡ እልፍ አላፍ መላእክትና ወንድሞቼ በዚህ ሰዓት ቅዱስ ቅዱስ እያሉ ክብር የሚሰጡት ጌታ፣ ፊቱን እንኳን ማየት የማይችሉት ጌታ፣ እኔና እናንተ የምንጠብቀው ተስፋችን ንጉሳችን ሲመጣ እርሱን ፊት ለፊት እናየዋለን። የምንጠብቀውን ጌታ እናየዋለን። ወደ ረፍታችን እንገባለን። ለዘላለም አብረን እንሆናለን። የበጉ ሰርግ የሚጠብቀን ሰማይ ክብር ያየልን ሰዎች ነን። ኢየሱስ ጌታ ከኔና ከናንተ ቤት ቁልቁል የሚያስወርደን አዶኔ ቤዝቅን ከኔና ከናንተ ቤት አስወግደን የማይገባ ህይወትን እንድንኖር ያደረገውን ነገር ዛሬ ቆርጠን አውጥተን ኢየሱስን በተሰጠን ዘመን ሁሉ ኢየሱስን እንናገራለን። እንዳልኩት ነው ኢየሱስን ተቀብለው ታያውቁም። ይሄ ህዝብ እኮ እንኳን የቲክቶክ ህዝብ አይደለም። ኢየሱስ ፊዚካሊ በነበረበት ዘመን በርባንን ፍታ ኢየሱስን እሰር የተባለ ህዝብ ስለ ኢየሱስ ሲነገር እናንተ ጭብጨባ የምትጠብቁ ከሆነ በጣም ነው የምትገርሙት። ኢየሱስ እየተነገረ ማንም አያጨበጭብልሽም። ኢየሱስ እየተነገረ ማንም ሰው አያጨበጭብልም። ለምን ከተባለ በርባንን ፍታ፣ ሌባውን ፍታ፣ አጭበርባሪውን ፍታ፣ ኢየሱስን እሰር እኮ ያለ ህዝብ ነው። የኔና የናንተ ጌታ፣ የኔና የናንተ ንጉስ፣ የምንጠብቀው ተስፋችን፣ የምንጠብቀው ጌታችን ይመጣል። በተሰጠን እድሜ ሁሉ ግን ማንም ቢያጨበጭብ ማንም ባያጨበጭብ ማንም ቢቀበል ማንም ባይቀበል ኢየሱስን እንናገራለን። ክብር ለጌታ ለኢየሱስ ይሁን። ክብር ለጌታ ለኢየሱስ ይሁን። አንደበቶቻችን ሲከፈት በጓደኞች መካከል ሆነን ርዕሱ እንኳን ሳይገጥም ኢየሱስን እናወራለን። በቤተሰቦች መካከል ሆነን ኢየሱስን እንናገራለን። ርዕሳችን አይቀየርም። በቃ ኢየሱስ እህትና ወንድሞቼ፣ እኔ በጣም ነው የሚገርመኝ። ኢየሱስ እንዴት ይቀየር? እንዴት ሪፕሌስ ይደረጋል? በጌታ እንዴት ይደረጋል? እንዴት ኢየሱስን በእኛ ቤት በገንዘባችን በእኛ ቤት በስኬቶቻችን ማግስት ስጠን ባልንበት ማግስት ልክ እጆቻችን ሲገባ ከጸሎቶቻችን እንዴት ነው የምንነሳው? እንዴት ኢየሱስ ሪፕሌስ ይደረጋል? ኢየሱስ አይቀየርም። በእኛ ቤት ኢየሱስ አይቀየርም። አሜን። መከራዎቻችን ወደ እግዚአብሔር ያስጠጉናል አውቃለሁ። ስኬቶቻችን ግን ከእግዚአብሔር ያርቁናል። ስጠን ባልንበት ማግስት እንደነዛ 12 ለምጻሞች በረከቶቻቸውን ተቀብለው ፈውሳቸውን ተቀብለው እንደሄዱ እኛ እጁን አናይም። ፊቱን ፈላጊዎች ነን። እኛ ክብሩን ፈላጊዎች ነን። አሜን። ክብሩን ፈላጊዎች ነን፣ እጁን አይደለም። ኢየሱስ ጌታ ነው። እናንተ ልትሄዱ ትወዳላችሁ ብሎ ጠየቃቸው። ምክንያቱም አንዳንዱ ለእንጀራ ነው የተከተለው፣ አንዳንዱ ለዝና ነው የተከተለው፣ አንዳንዱ ለዕለት እንጀራው በልቶ ጠጥቶ ብቻ ነው የተከተለው። እናንተ ልትሄዱ ትወዳላችሁ? ከአንተ ወደ ማን እንሄዳለን? አንተ የዘላለም የሕይወት ቃል አለ አሉ። ከኢየሱስ ወዴት ይኬዳል? እህትና ወንድሞች፣
ኢየሱስ ጌታ ነው። ክብር ለጌታ ለኢየሱስ ይሁን። ኢየሱስ በእኛ ቤት ሪፕሌስ አይደረግም። የትም ቦታ እንኖር፣ በምንም አይነት መንገድ ውስጥ እንሆን፣ እርሱ ጌታ ነው። በቃ ኢየሱስ ጻድቅ ነው። ኢየሱስ ልክ ነው። በቃ ትክክል ነው። አምላካችን ነው። አምላካችን ኃይላችን፣ ባገኘን በታላቅ መከራ ረዳታችን። የኔና የናንተ ቤት ኃያል ነው። በቃ የኔና የናንተ ቤት ጉልበታም ነው። የኔና የናንተ ቤት ብርቱ ነው። በጸሎቶቻችሁ ማግስት ኢየሱስን ሪፕሌስ አታድርጉ። በስኬቶቻችሁ ማግስት ኢየሱስን ሪፕሌስ አታድርጉ። የትና ወንድሞች፣ በስኬቶቻችሁ ማግስት ከጸሎታችሁ አትነሱ። እልፍኞቻችሁን ዝጉ። የእግዚአብሔርን ፊት እንፈልግ። መጽሐፍ እግዚአብሔር ቃል ሲናገር አንተ ግን እልፍኝህን ዝጋ፣ መዝጊያን ዝጋ፣ በስውር ላለው አምላክ ጸልይ፣ በስውር የሚያይ አምላክ በግልጥ ይከፍልሃል። እኛ ከግልጥ አንጀምር፣ ከጭብጨባ አንጀምር፣ ከውጭ አንጀምር፣ ከእልፍኛችን እንጀምር። ሁሉን የሚያይ አምላክ ከኔና ከናንተ ጋር አለ። ለዛ ነው መጽሐፍ እግዚአብሔር ቃል ሲናገር ኃጢአተኛውም ወደፊት ኃጢአትን ያድርግ፣ ጻድቁም ወደፊት ጽድቅን ያድርግ፣ ለሁሉ እንደ ስራው ይሰጠው ዘንድ በዋጋዬ በእኔ እጅ አለ ይላል። የኔና የናንተ ነገር ያለው ሚዛኑ ያለው እግዚአብሔር ጋር ነው። ሚዛኑ ያለው ጌታ ጋር ነው። የውቤ ሚዛን ያለው፣ የኤርሚ ሚዛን ያለው፣ እዚህ ውስጥ ያላችሁ የትና ሚዛኑ ያለው እግዚአብሔር ጋር ነው። ኢየሱስን እንናገር። ጊዜው እየቀረበ በመጣ ቁጥር አዶኒቤዜቅን ከኔና ከናንተ ቤት አውጥተን፣ የማይጠቅመውን ነገር አውጥተን፣ እንዳንራመድ ያደረገንን ነገር አውጥተን ኢየሱስን እንናገር። የሰማይ ትኩረት አንድ ነው፣ ኢየሱስ ነው። የሰማይ ትኩረት አንድ ነው፣ ኢየሱስ ነው። የኔና የናንተም ትኩረት ኢየሱስ ይሁን። ተባረኩ። ጸጋ ሰላም ይብዛላችሁ። ወዳችኋለሁ። በቃ ይሄ ነው መልእክቴ። ኤርሚዬ ምናልባት ኤርሚዬ አለ። ኤርሚዬ ደግሞ የተወሰነ ነገር ይለናል። ተባረክ ይሄትየው ለእግዚአብሔር ክብር ይሁን። ይሄ ትልቅ መልእክት ነው። ብሉይ ኪዳን ላይ ሳስብ ከዚህ ሰው ታሪክ ውስጥ ራሱ እንደተናገረው እግዚአብሔር እኔ እንዳደረኩት እሱ ብድራትን መለሰልኝ ብለዋል። በአዲስ ኪዳንም ይሁን በብሉይ ኪዳን ያለ ሕዝብ ከዚህ ከአሕዛብ ንጉሥ አንድ ሊማረው የሚገባ ነገር ቢኖር በገላትያ መጽሐፍት ላይ ሰው የዘራውን ያንኑ ያጭዳል ብሎ የሚለው ቃል አለ አይደል? በአዲስ ኪዳን ላይ የተጻፈ ይሄ ከነዓናውያን ንጉሥ የነበረ አዶኒቤዜቅ እስራኤል በዛን ጊዜ ኢያሱ ሞቷል፣ ግን ሙሴም ሞቷል፣ ኢያሱም ሞቷል። አባቶች ተከማችተዋል፣ አሮንም የለም። ግን ጌታ ግን አለ። እግዚአብሔር የእስራኤል ቅዱስ ገናናው የተፈራው ስሙ የተመሰገነው ንጉሥ ግን አለ። የማይሞተው በሕይወቱ ሞት፣ ሕልፈት፣ ሽረት የሌለበት ጌታ እሱ ግን ያኔ እየመራቸው ነበርና ያው ከነዓናውያን እንዲዋጉ እግዚአብሔር ላካቸው። ማን ይውጣልን ቀድሞ ማን ይውጣ ብለው አሉ። አሁን ሙሴ ስለሌለ አሁን ኢያሱ የለም። አሁን ሙሴ የለም፣ አሁን ኢያሱ የለም። እግዚአብሔር ግን አለ እና በተለይ በእስራኤል ሕዝብ ታሪክ ውስጥ የተደረገውን ነገር ቤተክርስቲያን ከዚህ ሕዝብ ልትማር ይገባል። የጌታ ምሕረት፣ የጌታ ጥበቃ፣ የጌታ የዘላለም ፍቅር አጀንዳው ምን ያህል ጥልቅ እንደነበረና ሁሌ እገረማለሁ፣ ሁሌ እደነቃለሁ። ብሉይ ኪዳንን የሚያክል የእግዚአብሔር ቃል 39 ቅዱሳት መጽሐፍት እንደምናውቃቸው ጥልቅ የሆነ ተዋኝቶ የማያልቅበት ውቅያኖስ እኮ ማለት እኮ ነው። እና ስንት ትምህርት አለ፣ ስንት
ስንት መጽናናት፣ ስንት መነሳት፣ የተሰበረ ሲጠገን፣ ያዘነ ሲጽናና፣ በጠላት የተወሰደባቸው ምርኳቸው ሲመለስ፣ ኢቭንም ደግሞ ከእግዚአብሔር ሐሳብ ደግሞ ሲወጡም ደግሞ እግዚአብሔር የምህረቱን ብዛት ብቻ ሳይሆን የቁጣውን ብዛት ብቻ ሳይሆን የምህረቱን ብዛት በእስራኤል ላይ በመግለጡ ማለት ነው። አይለወጥ የሆነው የእግዚአብሔር ፍቅር እስራኤል ተብሎ የሚባል ልባቸው ቃል በቃል ነቢያቱ እንደተናገሩት ከአልማዝ ይልቅ ያጠነከሩ፣ ከድንጋይ ይልቅ ያጠነከሩ፣ በወደዳቸው በእግዚአብሔር ላይ ተረከዛቸውን ያነሱ፣ ግን የእግዚአብሔር አይለወጥ የሆነ ፍቅር በጠላቶቻቸው ላይ ድልን እየሰጠ እስካሁኗ ሰዓት ድረስ እግዚአብሔር በድንቅ እየመራቸዋል። እስካሁኗ ቅጽበት ድረስ ማለት ነው። በዚህ በአሕዛብ በዚህ እግዚአብሔር በፈጠረው ፕላኔት ላይ አስፈሪና ተፈሪ እንዲሆን ያደረገው እግዚአብሔር ነው። ግን እስራኤል ይህንን አያስተውልም፣ ብዙ አያስተውልም። ያኔም በተለይ ሁሌ እናገረዋለሁ ዘዳግም መጽሐፍ ምዕራፍ 2 ቁጥር 24 ላይ እንደዚህ ይላል። ዘዳግም መጽሐፍ ምዕራፍ 2 ቁጥር 24 ላይ ቴንክ ዩ እግዚአብሔር ልጅ ኢየሱስ 2:24 ላይ እንደዚህ ይላቸዋል። ይሄም ነበር የሆነላቸው ከነዓናውያንን ለመዋጋት ያኔ ማን ይወጣልን ብለው ባሉ ሰዓት ላይ ይሁዳ ይቅደም ብሎ አለና ምን አለ? ደግሞም አለ ተነስታችሁ ሂዱ፣ የአርኖንንም ሸለቆ ተሻገሩ፣ እነሆ አሞራውያንን የሐሴቦን ንጉሥ ሲሆንን ምድሩን በእጅህ አሳልፌ ሰጥቻለሁ፣ እርሷን በመውረስ ጀምር፣ ከነሱም ጋር ተዋጋ ካለው በኋላ እንዲህ ይላል ቁጥር 25 ዘዳግም 2 ቁጥር 25 ላይ ማለት ነው። ከሰማይ በታች ባሉ አሕዛብ ሁሉ ላይ ማስደንገጥህንና ማስፈራትህን እሰድድ ዘንድ ዛሬ እጀምራለሁ። ወሬህንም በሰሙ ጊዜ በፊትህ ይንቀጠቀጣሉ፣ ድንጋጤም ይይዛቸዋል ይላል። ልብ በሉ። የንጉሱ እልልታ በመካከሉ የሆነለት ህዝብ፣ እግዚአብሔር ብቻውን የሚመራው ህዝብ፣ ቀን በደመና ሌሊቱን በእሳት ብርሃን እያወጣ እያገባቸው ያለ የአባቶቻችን አምላክ የፊቱ ብርሃን በላያቸው ላይ ስለበራ ቀኙ ስለደገፋቸው ባለፉበት የህይወት ጎዳና ሁሉ ያለ እንቅፋት ነው የመራቸው። ያለ እንቅፋት ጠላቶቻቸውን እንደነ አዶኒቤዝ በሚባልበት ላይ እግዚአብሔር ምልክትን አኖረበት ይላል። ዘር ትውልድ እንዳያልቅ ማለት ነው። ኖህ ጋር ብንመጣ ኖህን ከጥፋት ውሃ እንዴት እንዳዳነው እሱና የእሱን ቤተሰብ ሁሉ እግዚአብሔር እንዴት እንዳተረፈው እናያለን። ሄኖክን ጋር ብናይ ሄኖክ ሞትን ሳይ በእምነት ተወሰደ ይላል። እግዚአብሔር ወስዶታልና አልተገኘም ይላል። እግዚአብሔር ይጋርዳል፣ እግዚአብሔር ይሰውራል፣ እግዚአብሔር ያድናል፣ እግዚአብሔር ከጥፋት ይታደጋል። እግዚአብሔር በየትኛውም መንገድ ማለት ነው እና አብርሃምን መረጠ፣ ከኡር ከለዳውያን ምድር አወጣ፣ በሄደበት መንገድ ሁሉ እግዚአብሔር መራው። ከግብፃውያን ንጉሥ ከፈርዖን እጅ አዳነው፣ ከጌራራ ንጉሥ ከአቤሜሌክ እጅም እንደዚሁ አዳነው። ባለፈባቸው የህይወት ጎዳናዎች ሁሉ በህይወት መንገዶች ሁሉ እግዚአብሔር መራውና በትንቢተ ኢሳይያስ መጽሐፍ ምዕራፍ 51 ላይ ሲናገር እግዚአብሔር ቃል አንድ ብቻውን ሳለ ጠራሁት አበዛሁትም ይላል እና ለብዙ አሕዛብ አባት አደረግኩ ተብሎ እንደተጻፈ ተግዳሮት ሳይገጥመው ቀርቶ በመንገድ ሁሉ ተግዳሮት የገጠመውን እግዚአብሔር ሞገስ እየሰጠ በአሕዛብ መንግስታት ፊት በድንቅ ነው የመራው ሽማግሌውን እና ደግሞ መጨረሻ ላይ ከአብርሃም ጋር የነበረውን ንግግር ከጨረሰ በኋላ ዘሬ እርሱ ባልሆነ ምድር 400 ዓመት ባሪያ አድርገው ይገዛዋቸዋል፣ በአራተኛው ትውልድ ወደዚህ ይመለሳሉ፣ አንተ ግን በሰላም ትከማቻለህ፣ ወደ አባቶች በሰላም ትሰበሰባለህ ብሎ አለው። እግዚአብሔር ልክ እንደተናገረ እንደዛው አደረገ። ይስሐቅንም ሰጠው፣ ለይስሐቅም ያዕቆብን ሰጠው። እግዚአብሔር ባለፉበት የህይወት ጎዳና አዳናቸው። እንዴት እንዳዳናቸው ማለት ነው። እንዴት እንዳዳናቸው እና እኛን አሁንም እግዚአብሔር እንዴት እንደሚያድነን እምነታችንን በእግዚአብሔር ላይ እንድናደርግ፣ በእግዚአብሔር ላይ ተስፋ እንዳንቆርጥ፣ በእግዚአብሔር ላይ ወደኋላ ወደፊት እንዳንል ማለት ነው። እንዴት እንደመራቸው ይስሐቅን ሰጠው፣ ለይስሐቅም ያዕቆብን ሰጠ። እንደው ሌሎቹን ትቼ ማለት ነው። ዋናው መስመሩን ቼኑን ነው እነ ኤሳውን እየተውኩ ማለት ነው።
ያዕቆብን ሰጠ። ለያዕቆብ 12 አባቶችን ሰጠ። ባለፉባቸው የህይወት ጎዳና ሁሉ መራቸው። መጽሐፍ እንደሚናገር ሁሌ ስለ እስራኤል ህዝብ ሲናገር በተለይ በትንቢተ ኢሳይያስ መጽሐፍ ምዕራፍ 63 ላይ እግዚአብሔር ቃል ሲናገር ቁጥር 10 ላይ ከብት ወደ በረት እንደሚነዳ የእግዚአብሔር መንፈስ ወደ እረፍት ይመራቸው ነበር ይላል። የፊቱ ብርሃን ስለበራ ማለት ነው። ወንድሞች እናቶች፣ በቃላት ሊገለጥ የማይችል የሰማይ የምድር ጌታ መጥቶ አንድ ቤተሰብን አንድን ሰው ብቻውን ያለ ሰው ከቤተሰቦቹ መካከል ተለይተ ውጣ ብሎ ከዚህ ሰው ጋር በሄደበት የኮቴ በሄደበት እርምጃ ሁሉ ተቀጣጥሎ እግዚአብሔር በቃ መተው እኮ ይችላል። ወንድሞች እናቶች፣ አንድ ብቻውን ሳለ ጠራሁት አበዛሁትም ይላል። የአብርሃም አባት መታዘዝ በዚህ ነው ያልክ። እግዚአብሔር ተከታትሎ የተናገረው ቃሉን ፈጽሞ ዛሬ የምድር አሕዛብ ከጉልበት ይወጣሉ ብሎ እንዳለው የምድር ነገስታት ከጉልበት ይወጣሉ ብሎ እንዳለው እግዚአብሔር ነገስታት ሁሉ ጭምር ከሱ ሳይቀር እንዲወጡ አድርጎ ዘሩን ባረከ። የገባለትን የተስፋ ቃል ፈጸመ። ጠላቶቹን ከፊቱ አጠፋ። በሄደበት ቦታ ሁሉ ሞገስን ድልን ሰጠው። የአምስቱን ነገስታት የጎዶሎ ጎሞርን ነገስታትን በሰዊ ሸለቆ ተገናኝተውት በኋላ መልከ ጼዴቅ ከመባረኩ በፊት ማለት ነው በሰዶምና በአካባቢ ላይ የነበረውን ጦርነት ታስታውሳላችሁ። በቤቱ የነበሩት 300 ባሪያዎችን ይዞ ወጣ። ፍለጋቸውን ተከታተለ፣ ሄደ፣ እስከ ዳን ድረስ መታቸው ይላል። ሽማግሌው ልትንቀው አትችልም። ኪዳን ያለው ሰው ነው እና መታቸው። እግዚአብሔርም ድልን እንደሰጠው ተናገረ ለሰዶም መንግስት። እንደውም ከምርኮ ከዘረፋው ምናምን ነገር ብሎ ሲል ነው አልቀበልም አለው። አልቀበልም፣ እኔ እግዚአብሔር አምላክ ስላለ አልቀበልም ብለዋል። እና ግን እግዚአብሔር በጠላቶቹ ላይ እንዴት ድልን እንደሰጠው ለአብርሃም ለይስሐቅም እንደዚሁ ማለት ነው። ለያዕቆብም በሄደበት ቦታ ሁሉ አብርሃምን ከእናትህ ከአባትህ ቤት ተለይተህ ውጣ ብሎት ይስሐቅን ደግሞ በዚሁ በጌራራ አገር ምድር ደግሞ ተቀመጥ አለው። ያኛውን ከቤተሰቡ ውጣ ብሎት ይሄኛውን ደግሞ ወደ ግብፅ ልሄድ ሲል በዚህ ተቀመጥ ባርከዋል አለው። ያዕቆብን ደግሞ ተነሳና ወደ ግብፅ ውረድ አለው። እንዴት አይነት ነገር ነው! አንዱን እያፈናቀሉ አንዱን ተቀመጡ ብሎ ማለት መብቱ ነው። እግዚአብሔር መብቱ ነው። ከኡር ከለዳውያን ምድር ውጣኔ ወደማሳይህ ምድር ና። እስጢፋኖስ ሲናገር ወዴት እንደሚሄድ ሳያውቅ ወጣ ይላል። በዚህን ያህል መታዘዝ እግዚአብሔር እየተናገራቸው እግዚአብሔር እያሳያቸው በራእይ እየተገለጠለት በህልም እየተገለጠለት ጠላቶቹን ከፊቱ እየጣለ እግዚአብሔር መራው። አብርሃምን ይስሐቅን ሰጠው፣ ለይስሐቅ ያዕቆብን። ለያዕቆብም 12 አባቶች በግብፅ አገር ኖሩ። ከዛ ወጣቸው በብዙ ክብር። እንዴት እግዚአብሔር እሱ ራሱ ከእሱ ጋር ሲጣሉ ብቻ ነው እግዚአብሔር የቀሰፋቸው። ከእሱ ጋር ሲጣሉ ብቻ ነው እግዚአብሔር ለአሕዛብ መንግስታት አሳልፎ የሰጣቸው። ከዛ ውጭ ግን ሙሴ ቢሞት ይህ ህዝብ አምላክ አለው፣ ይህ ህዝብ መሪ አለው። ሙሴ ሞተ ማለት እግዚአብሔር ሞተ ማለት አይደለም። ሙሴ ሞተ ማለት በቃ እስራኤል ከዚህ በኋላ እርምጃው ይገታል፣ አይሄድም፣ አይሻገርም፣ የተናገረበት ቦታ ላይ አይደርስም፣ በአጭር ነው የሚቀሩት ተብሎ አይባልም። ኢያሱ አለ፣ ትውልድ አለ፣ ትውልድ ያልፋል፣ ትውልድ ይመጣል። ኢያሱ አለ። ኢያሱም በሞተ ሰዓት ላይ እግዚአብሔር አንድ ነገድ ነው፣ ቅድም እህትየው እንዳለችው ይሁዳ ይቅደም ብሎ አላቸው። ይሁዳ ይቅደም ከፊት ለፊት ብሎ አለ። እኔ በጣም የሚያስገርመኝ እህትየው እዚህ ጋር ይሁዳ ይቅደም ብሎ ያለበትን ጌታ ለምን ዛብሎን አላለም? ይሁዳና ስምዖን ናቸው የወጡት። ለምን ዛብሎን አላለም? ለምን ጋድ አላለም? ለምን ኤፍራይም ይቅደም አላለም? እንደውም የኤፍሬምና የምናሴ ነገድ ህዝባቸው ከይሁዳ ነገድ በቁጥር የተሻሉ ናቸው። ቁጥራቸው በርከት ያሉ ናቸው። እነሱ ሁሌ እንደምናገረው በኢያሱ 17 ላይ እግዚአብሔር ቃል ሲናገር አንተ ብዙ ህዝብ ነህና ይለዋል። እና ለምን ዛብሎንን ለምን ይቅደም አላለም? ይሳኮርን ለምን ይቅደም አላለም? አሼርን ለምን ይቅደም አላለውም? አሴር ማለት ነው። ጋድን ንፍታሌምን ለምን ይቅደም አላለም?
ለምን ኤፍሬምን ይቅደም አላለውም? ትልቅ ነገድ የሆነውን ምናሴ እንዴትን ለምን ይቅደም አላለም? ለምንድነው ይሁዳን ይቅደም ብሎ ያለው? ንጉሥ ከይሁዳ እንደሚወጣ ስለሚያውቅ ንጉሱ እዛ ስላለ ማለት ነው። ማጀስቲ የሆነው የብዙ ዓመት ክላይማክስን ረግጦ የሰራዊት ጌታ የእግዚአብሔር ልጅ የዳዊት ልጅ የይሁዳው አንበሳ እዛ ንጉሱ ስላለ ማለት ነው። በጣም ነው የገረመኝ። ምክንያቱም በትረ መንግስት ከይሁዳ የጠፋም የገዥም ዘንግ ከእግሮቹ መካከል ገዢ ሆኖ እስኪመጣ ድረስ ብሎ የሚል ሙሴ ከመሞቱ በፊት ይሄንን ተናግሮ ስለነበር ይሁዳ ይቅደም አላቸው። አሜን አሜን አሜን። ምን ማለት ነው? ኢየሱስ ይቅደም ማለት ነው። መሺያው ይቅደም ማለት ነው። የተቀባው ይቅደም ማለት ነው። ወይ ደግሞ ምን ማለት ነው? አምላክ ይቅደማችሁ ማለት ነው እንጂ ይሁዳ አሁን ከኤፍሬም ይልቅ ይሁዳ ተዋጊ ስለሆነ አይደለም። በውጊያ ዓለም ውስጥ እንደውም ብዙ እንዲና እንዲህ ተብሎ ባይባልም ለእስራኤል ብርታቱ እግዚአብሔር ነው። ግን ይሁዳ ይቅደም ብሎ አላቸውና ያው ንጉሱ ይቅደም ነው የጮኩት ጩኸት። እህትዬው ይሄ የገባኝ ጋር ዛሬ ነው የገባኝ። አሁን ነው የገባኝ ጌታ ይሁዳ ይቅደም ብሎ ሲል መሲያው ማለት ነው። መሲሁ እንዲቀደም ማለት ነው። እና እግዚአብሔር ከፊታቸው ቀደመ፣ ድልን ሰጠ ማለት ነው። ልብ በሉ። ከዛም በኋላ የተነሱባቸውን ጠላቶቻቸውን ሁሉ እንዳልኳችሁ ከዮርዳኖስ ወንዝ ማዶ የነበሩትን ሲጀምር በምድረ በዳው የነበሩትን አማሌቃውያንን መጥተዋል። በሴር ተራራ የሚኖሩትን ሰዎች እንዳይነኩ ከልክሎ እግዚአብሔር የኤሳው ትውልድ ይኖርበት ስለነበረ ማለት ነው። ሞዓብን፣ አሞናውያንን፣ የአግን ንጉስ፣ የባሳን ንጉስ መጥተዋል። የገለአድን ተራራ አካባቢ ላይ ገለአድን ሁሉ ከዮርዳኖስ ወንዝ ማዶ ያለውን በሙሉ መጥተዋል። እስከ ሶሪያ እስከ ባቢሎን እስከ ሶሪያ ድንበር ድረስ ማለት ነው ያለውን እግዚአብሔር ጠላቶቻቸውን ከዮርዳኖስ ወንዝ ማዶ ተሻግረው ኢያሪኮንና ቅጥሯን ሁሉ በማፍረስ ሌሎቹንም የአሕዛብ መንግስታትን የከነዓን ልጆች አሞራውያን፣ ኬጣውያን፣ ፌሪዛውያን፣ ኢያቡሳውያን፣ ጌርጌሶናውያን፣ ኢያውያውያንን በሙሉ እግዚአብሔር ከፊት ለፊታቸው እየሄደ ራሱ ቅድም እህትየው ያለችው የዛ የአሕዛብ ንጉሥ አዶን ቤዜቅ በቤዜቅ አግኝተው እሱ እንዳደረገ በጣም 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 ክብርን በማዋረድ በዚህ ያህል ልክ ነገስታትን ማርካ አይደረግም። በጦርነት ሕግ ራሱ እንኳን እንደዚህ አይደረግም። ድሮም እንኳን አይደረግም። ኢቨን ሶርያውያን አደጋ ሊጥሉ በመጡ ሰዓት ላይ እኮ በነቢዩ በኤልሳ ዘመን እንዳታደርጉ ነው ያለው። እንዳታደርጉ እና አይናቸውን አሳውር ብሎት እግዚአብሔር መጋረድን ነው ያደረገባቸው ማለት ነው እግዚአብሔር። ከዛ እንጀራ አብልቶ በሰላም ነው የላካቸው እንጂ በየትኛውም የጦርነት ሕግ የማረከውን ሰው እንደዚህ እጅ እግሩን መድምድህ አትቆርጡ። አሁን በቃ ባላንስ ማሳጣት እኮ ማለት ነው። እንዳይቆምም እንዳይዝም እንዳይራመድም ምንም እንዳይል ማለት ነው። ሰይጣን እንዲህ ነው የሚያደርገው ታውቃላችሁ። እጅንም እግርንም ነው የሚቆርጠው። እርምጃን ይገታል። እጃችን እንዳይሰነዘር እግራችን እንዳይራመድ የሚያደርግ ማለት ነው። እስማማለሁ። ቅድም እህትየው እንዳለችው ደግሞ ጥቂት እንጸልያለን። ይሄ እንዲህ አይነት መንፈስ ማለት ነው ከእግዚአብሔር ወዳየልን ዳርቻ ወዳየልን ወደ ግባችን እንዳንዘረጋ፣ እንዳናልፍ፣ እንዳንሻገር፣ እንዳንወጣ ዛሬም በእግዚአብሔር ቤት ውስጥ በቅርብም ይሁን በሩቅ ቁጭ ብሎ የሰዎችን እርምጃ፣ የሰዎችን ሐሳብ፣ የሰዎችን ራእይ የሚቆርጥ በምላስ የሚቆርጥ በተለያየ አይነት ነገር የሚያደርግ መልኩን ቀይሮ የሚሰራ ማለት ነው። የዚህ የአዶኔ ቤዜቅ አይነት መንፈስ ያለ በጣም አደገኛ የሆነ እግዚአብሔር ካየልህ ዳርቻ ለማስቀረት ማለት ነው። ጦርነቱን እኮ ገጥመዋቸው ነበረ። እግዚአብሔር ድልን ስለሰጣቸው እንጂ ድልን ባይሰጣቸው ኖሮ እኮ ሊወጓቸው ሊጥሏቸው ነበር የመጡት። ግን የአባቶቻችን አምላክ ከኛ ጋር ስላለ ድልን መከናወንን ሰጥቷቸዋል። እርሱ ብቻውን እየመራቸው በጠላቶቻቸው ላይ የበላይነትን ሰጥቶ እንደተናገረው በባሪያው በነቢዩ በሙሴ አፍ ማለት ነው።
እርሱ የረድኤትህ ጋሻ የከፍተኛነትም ሰይፍ ነው፣ ጠላቶችህም ይገዙልሃል ብሎታል። ጠላቶችህም ይገዙልሃል፣ አንተም ከፍታቸውን ትረግጣለህ ብሎታል። አንተም ከፍታቸውን ትረግጣለህ። እስራኤል ምስጉን ነው። እስራኤል ምስጉን ነው። ቤተ ክርስቲያን ምስጉን ናት። የእግዚአብሔር የመረጠው ሕዝብ ምስጉን ነው እና እሱ የረድኤትህ ጋሻ የከፍተኛነትህ ሰይፍ ነው፣ ጠላቶችህም ይገዙልሃል፣ አንተም ከፍታቸውን ትረግጣለህ ተብሎ እንደተጻፈ እግዚአብሔር ልክ እንደዛ ነው ያደረገው። የጠላትን ከፍታን ያስረገጣቸው፣ የጠላትን ከፍታ የምድርን ከፍታን ያስረገጣቸው። እንደውም በትንቢተ ኢሳይያስ መጽሐፍ ምዕራፍ 58 ላይ ይናገራል፣ ወደ መጨረሻው ቁጥር ላይ ማለት ነው። በምድር ከፍታዎች ላይ አወጣሃለሁ፣ የአባትህንም የያዕቆብንም ርስት አበላሃለሁ። የእግዚአብሔርም አፍ ይህንን ተናግሯል ይላል እና እግዚአብሔር የተናገረውን ያደርጋል። የጠላትን ከፍታ ያስረግጣል፣ የምድርን ከፍታ ያስረግጣል። ማንም በሩቅም ይሁን በቅርብም በየትኛውም አቅጣጫዎች ላይ የሚወረወሩ እጅና እግርንም ሊቆርጥ እንደዚህ ጭንገፋን ሊያመጣ የሚሰራ የትኛውም የመተተኛ፣ የአስማተኛ፣ የደጋሚዎች፣ የጠንቋዮች ጉባኤን ሁሉ እየበተነ እግዚአብሔር ምክራቸውን እያፈረሰ በድንቅ ሲያሻግረን አይተናል። በዘመናችን ሊዋጓቸው የመጡት ጠላቶቻቸውን ሁሉ ቅድም እንዳልኳችሁ ከአባቶች ፊት ሁሉ ጭምር ቀድሞ ከእስራኤል ሕዝብ ሁሉ ጭምር ቀድሞ እግዚአብሔር እየተዋጋ እግዚአብሔር ይህንን ከሚያህል ሞት አዳነን ይላል ጳውሎስም። እንደዚህ ተግዳሮት የሆነ ማለት ነው። ክብራችንን ሊያዋርዱ የሚመጡ ሰዎችን በነሱ እጅ ሰይጣን የኛን ነገር ሊያበላሽ ቢመጣ እግዚአብሔር ለጥርሳቸው ንክሻ አሳልፎ አይሰጠንም። ምክራቸውን ይዘረዝራል። ምክራቸውን ስንፍና ያደርጋል። እጃቸው ምክራቸውን እንዳይፈጽም የተንኮለኞችን ሐሳብ ከንቱ ያደርገዋል እንዳለ የአባቶቻችን አምላክ ዛሬም ከንቱ ያደርገዋል። ጸልያለሁ። በዚህ ሰዓት እንጸልያለን። ገናናው እግዚአብሔር፣ የተፈራኸው እግዚአብሔር፣ የተመሰገንከው እግዚአብሔር በሩቅም በቅርብም ለሚጠሩ ሁሉ በእውነት ለሚጠሩ ሁሉ የቅርብ አምላክ የሆንክ እግዚአብሔር እናመሰግንሃለን። ስለሰማነው ቃል እናመሰግንሃለን። ስለዚህ ጊዜ በጽድቅ የምትናገር ለማዳን የምትበረታ አንተ ነህ። አንተ ለያዕቆብ ዘር በከንቱ ፈልጉኝ አላልክም። እኔ እግዚአብሔር ነኝ፣ ጽድቅን እናገራለሁ፣ ቅንንም ነገር አወራለሁ ብለህ ያልክ ጌታ፣ አዎ ከጥንት ጀምሮት በባለፉት ትውልዶች ቅንን ነገር ስታወራ፣ ጽድቅን ስታወራ፣ የተናገርከውን ስትፈጽም፣ ባሪያዎችን ስታድን፣ ስትጋርዳቸው፣ ሞገስና ጥላ ከለላ ስትሆናቸው፣ ባለፉበት የአሕዛብ መንግስታት ሁሉ እጅ ስትመራቸው፣ ክንድ ሲደግፋቸው፣ የፊት ብርሃን ስለበራላቸው፣ መልካሚቱ እጅህ በእነሱና በዘራቸው ላይ ለመልካም ሆነ። እግዚአብሔር በኢየሱስም በድል ስታሻግራቸው ያዩ አባቶቻችን በመንፈስ ተመርተው ጽፈዋል፣ እኛም አንብበናል። እግዚአብሔር ጌታ ሆይ በኢየሱስ ክርስቶስ ስምና ስልጣን ይህንን ሁሉ ያደረከው ስለወደድካቸው ነው። ስለወደድካቸው ነው። እስራኤልን ስለወደድከው ነው። አብርሃምን ስለወደድከው ነው። አንተ ሰውን ስለምትወድ ነው። የእግዚአብሔር ልጅ ኢየሱስ ክርስቶስ እጅግ አድርገን እናመሰግንሃለን። ስምህ ለዘላለም የተባረከ ይሁን። መልካሚቱ የእግዚአብሔር እጅ አባቶቻችንን የመራው ያ እጅ ዛሬ ደክሞኛል። ኤርሚያስ ደከመኝ እኮ፣ ስንቱን ትውልድ እኮ ከዚህ በፊት አሻገርኩት፣ ስንቱን ትውልድ ተጠነቀቁለት፣ ጠበቅኩት። አሁን ግን እጄ ዛለ፣ ደከመ፣ አቃተኝ፣ በጣም ያሰለቻል ብለህም አትል። እንደ ሰው እንደዚህ ብለህ አትልም። ሰው ቢሆን ይላል እነንትናን እረድቻለሁ፣ እነንትናን አግዣቸዋለሁ። አሁን ግን አቃተኛው። እንግዲህ እድሜውም በሚመጣ ሰዓት ላይ ድካምም እንደዙ አይደል የሚመጣው ብሎ ሰው ይላል። አንተ ግን እንደዛ አትልም። የአባቶቻችን አምላክ አንተ ግን እንደዛ አትልም። ትናንትና አብርሃምን የረዳ እጅህ ዛሬም ሕያው ነው፣ አልዛለም። ክንደ ብርቱ ነህ። እስራኤልን የመራህ እግዚአብሔር ዛሬም ጌታ ሆይ እኛን በመንፈስህ ልትመራን፣ እነሱን ቀን በደመና ሌሊቱን በእሳት ብርሃን የመራሃቸው እግዚአብሔር ዛሬም በእኛ ውስጥ ሆነህ እነሱን በፊት ለፊታቸው በሚታይ ደመና ነው የመራሃቸው።
አዎ ክብር ነው። አዎ ያንተ ክብር ነው። አዎ ያንተ ክብር ነው። አዎ ያንተ ክብር ነው። ከፊታቸው ሄደ የነበረው ያንተ ክብር ነው። እግዚአብሔር እሳት ከፊት ይሄዳል። እግዚአብሔር በጌታ በኢየሱስም በሲና ተገልጠህ ያነጋገርካቸው የአባቶቻችን አምላክ ዛሬ ጌታ ሆይ በኢየሱስም በተራራው ላይ በእሳት ውስጥ ነው ድምፅ የሰሙት። እኛ ግን ዛሬ ምን አይነት መታደል ነው። እኛ ግን ዛሬ በዚህ በትንሿ ልባችን ውስጥ ያንተን ድምፅ፣ ያንተን መንፈስ፣ ያንተን ክብር፣ ያንተን ድምፅ፣ ያንተን መንፈስ፣ ያንተን ዕለት ዕለት አባትነትህ፣ ንጉስነትህ እግዚአብሔር በጌታ በኢየሱስ ክርስቶስም ጥበቃ ሁል ቀን ይታወቀናል። እግዚአብሔር ለዘላለም ስም የተባረከ ይሁን። ለዘላለም ስም የተባረከ ይሁን። እንዴት አይነት ቸር አምላክ ነህ! እንዴት አይነት የዋህ! እንዴት አይነት ቅን ነህ! እንዴት አይነት ቅን ነህ! እኔ ቤት መምጣትህ፣ እኔ ህይወት ውስጥ መግባትህ፣ እህቶቼ ህይወት ውስጥ መግባትህ፣ ለሚጠሩ ሁሉ ትገኝ ቀን ሲጠሩ ትገኛለህ። ማታ ሲጠሩ እንቅልፍ ላይ ነኝ አትልም። ደክሞኛል እራት እየበላው ነው ብለው ሰዎች እንደሚሉት አንተ እንደዛ አትልም። ሁሉ ቀን አቬሌብል ነህ። ሁሉ ቀን ዝግጁ ነህ። ሁሉ ቀን የልጆችን ጸሎት ለመስማት አድነን ብለው ላሉ ለማዳን እግዚአብሔር ድረስልን ብለው ላሉ ልትደርስ እግዚአብሔር በጌታ በኢየሱስ ክርስቶስም ሁሉ ቀን መንግስትህ ሁሉ ቀን ክፍት ነው። በአንተ ዘንድ ሁሉ ቀን 24 ሰዓት እግዚአብሔር አይዘጋም። በጋ ከክረምት፣ ቀን ከማታ እግዚአብሔር በማግኘት በማጣት ሰዎች በምናልፍበት የህይወት ጎዳና ሁሉ ስንጠራህ ቀርበህ ትረዳናለህ። ከወደቅንበት ሳንሳናለህ አይተናል። በዘመናችን ክንድ ሲረዳን አይተናል። ቅዱስ ስምህ ለዘላለም የተባረከ ይሁን። ቅዱስ ስምህ ለዘላለም የተባረከ ይሁን። ቅዱስ ስምህ ለዘላለም የተባረከ ይሁን። አዎ እንደ አዶኒቤዜቅ ነገራችንን የቆራረጠ ስንት ነገር ነበረ። እግዚአብሔር ሆይ ሰይጣን ታሪካችንን አበላሽቶ፣ ህይወታችንን አበላሽቶ፣ አገልግሎታችንን አበላሽቶ እግዚአብሔር በጌታ በኢየሱስ ክርስቶስም ከጎዳና ሊያወጣን ያለውን ሁሉ እግዚአብሔር አንተ ቀድመህ እየገሰጽክ ጠላቶቻችንን ምክራቸውን እያፈረስክ ስንፍና እያደረግ ቀስታቸውን እየሰበርክ ጉባኤያቸውን እየበተንክ በድል አሻግረህናል። እናመሰግንሃለን እግዚአብሔር ሆይ እናመሰግንሃለን። በኢየሱስ ስም እናመሰግንሃለን። ጠላት እልል አላለብንም። ጠላት እሳይ አላለም። እግዚአብሔር ካንተ የተነሳ ተዘለልን። ካንተ የተነሳ እግዚአብሔር ተጠበቀን። በጦርነት ኃይለኞች የሆኑትን እግዚአብሔር የአሕዛብን መንግስታት ከፊታቸው እግዚአብሔር የዘላለም አምላክ በጌታ በኢየሱስ ክርስቶስም እንዲደነግጡ እንዳደረግ ቅድም እንዳነበብነው በሕዝቤ ሆይ በጌታ በኢየሱስ ክርስቶስ ምን አሰጣ ተነሱና የአርኖንን ሸለቆ ተሻገሩ ብለህ እንዳልክ እግዚአብሔር ማስፈራትና ማስደንገጥህን እሰድድ ዘንድ ዛሬ እጀምራለሁ ብለህ እንዳልክ ጌታ ሆይ አዎ ጀመርክ። እግዚአብሔር ወሬያቸውን በሰሙ ሰዓት ላይ ኢያሪኮ ተንቀጠቀጠች። በምድሪቱ ላይ የሚኖሩ አሕዛብ ያኔ ደነገጡ፣ ግርማቸው ተገፈፈ፣ ፈሩ። ያንተ ክብር ከፊትና ከኋላ ስለነበር በጌታ በኢየሱስ ክርስቶስና ስልጣን ያ እግዚአብሔር ዛሬም የኛ አምላክ ነህ። ያ እግዚአብሔር ዛሬም እግዚአብሔር ነህ። ያ ንጉሥ ዛሬም ሕያው ነህ። ለዘላለም ንጉሥ ነህ። ለዘላለም ሕዝብን ትመራለህ። አቤቱ በጌታ በኢየሱስ ክርስቶስና ስልጣን ወደ ርስት ተራራ አስገብተህ የተከልካቸው አንተ ነህ። ለዘላለም ርስት የጠራሃን አንተ ነህ። እስከ መጨረሻው ድረስ ላትጥለን ቃል የገባልን አንተ ነህ። ወደ እኔ የሚመጣውን ከቶ ወደ ውጭ አላወጣውም ብለህ ያልክ አንተ ነህ። አቤቱ በጌታ በኢየሱስ ክርስቶስና ስልጣን እስከ ጽዮን እስከ መጨረሻዋ ድረስ እግዚአብሔር ከአንተ ጋራ እስከምንኖር ወይ አንተ ወደኛ እስከምትመጣ አቤቱ እግዚአብሔር አትጥለንም፣ አትተወንም። ጠላቶቻችንን እየበተንክ በጌታ በኢየሱስ ክርስቶስም በድንቅ አሻግረህናል፣ ደግሞም ታሻግረናለህ። ለዘላለም ስም የተባረከ ይሁን። አቤቱ ጌታ ሆይ ለዘላለም ስም የተባረከ ይሁን። መልካሚቱ እጅ ከኛ ጋራ ስላለች፣ መልካሚቱ እጅ ከእህቶቼ ጋራ ስላለ፣ መልካሚቱ እጅ ከወንድሞቼ ጋራ ስላለ፣ መልካሚቱ እጅ እግዚአብሔር ከቤተ ክርስቲያን ጋራ ስላለ አቤቱ እግዚአብሔር እጅግ አድርገን እናመሰግንሃለን። ጌታ ሆይ በኢየሱስ ክርስቶስም እጅግ አድርገን እናመሰግንሃለን። አሜን። በጦርነት ኃይለኞች እንዲሆኑ የባዕድን ጭፍሮች እንዲያባርሩ እግዚአብሔር በጌታ በኢየሱስ ክርስቶስም እነ ጌዴዎንን፣ እነ ባራቅን፣ እነ ዮፍታሔን፣ እነ ሳምሶንን፣ እነ ዳዊትን አስነስተህ እግዚአብሔር በጌታ በኢየሱስ ክርስቶስምና ስልጣን ጠላቶችን እግዚአብሔር በጌታ በኢየሱስ ክርስቶስም በፊታቸው እንዳይቆሙ አድርገህ እግዚአብሔር በጌታ በኢየሱስም የበላይነትን ድልን እየሰጠህ ያሻገርካቸው እግዚአብሔር ዛሬም በጦርነት ኃይለኞች
ለማድረግ እግዚአብሔር በጸሎት ኃይለኞች ልታረገን፣ በቃልህ ኃይለኞች ልታረገን፣ በቅድስናና በጽድቅ ኑሮ ኃይለኞች ልታረገን፣ በዚህ ትውልድ መካከል አንተም በሚያከብር ህይወት ኃይለኞች ልታደርገን የታመንክነህ እግዚአብሔር በጌታ በኢየሱስ ስም ኃይልህን ስጠን። በጌታ በኢየሱስ ስም በአይናችን የምናየው ነገር እግዚአብሔር የዘላለም አምላክ ልባችንን በኢየሱስ ስም እንዳያሰምጥ እግዚአብሔር የዘላለም አምላክ በምናየው ነገር ጌታ አባቶይ እንዳንወሰድ አሜን። እግዚአብሔር በጌታ በኢየሱስ ክርስቶስና ስልጣን በምንሰማው ነገር እንዳንወሰድ የምናየው ካንተ ዘንድ ያልሆነ የምናየው ነገር ሁሉ በፊታችን የተናቀ ይሁን። አሜን። እግዚአብሔር ካንተ ዘንድ ያልሆነ የምንሰሆነ ብቻ እያየን እየሰማን የጽድቅን ሩጫ እንድንሮጥ እግዚአብሔር በጌታ በኢየሱስም በፊታችንን የወሰንክልን ጊዜ እንድንኖር አቅም ጉልበትን እንድሰጠን በጌታ በኢየሱስ ስም እንጸልያለን። አሜን። ስምህ ለዘላለም ይባረክ። አሜን። ጌታ ሆይ አሁን ሰባሪው እግዚአብሔር ከፊት ለፊታችን ወጥተሃል። ሃሌሉያ። ጌታ ሆይ ማን ይወጣልናል ከፊት ለፊት ለመዋጋት ብለን አንልም። ንጉሱ እግዚአብሔር አንተ ከኛ ጋር ነህ። ኢየሱስ የይሁዳ አንበሳ ከኛ ጋር ነህ። አልጥልህም ከቶም አልተውህም ብለህ ስላልከን በስምህ ጠላቶቻችንን እንበትናለን። አሜን። በስምህ እግዚአብሔር የአጋንንትን ጭፍራ እንመታለን። በስምህ የጨለማውን አበጋዝ የሆኑ የክፋትን መንፈሳውያን ሰራዊት በአየር ላይ ስልጣን ያላቸውን እግዚአብሔር የአጋንንትን ሰራዊት እንቃወማለን። በጌታ በኢየሱስ ክርስቶስና ስልጣን ሊያዋርዱን የሚመጡ እንደ አዶኔ ቤዜቅ እግዚአብሔር ሊያዋርዱ ይመጡ ነገራችንን ለመቆራረጥ የሚመጡ ራያችንን የኛ የሆነውን ነገር ለመቆራረጥ የሚመጡ በጌታ በኢየሱስ ክርስቶስም የአመጽ እጆቻቸው የተከለከሉ ይሆኑ። አሜን። በጌታ በኢየሱስ ክርስቶስና ስልጣን አይችልም ሰይጣን አትችልም፣ እንቃወምሃለን። በኢየሱስ ክርስቶስ የስም ስልጣን እንቃወምሃለን። እግዚአብሔር ከኛ ጋራ ነው። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። ይሁዳ ወጥቶ እንደተዋጋ እስራኤል ወጥቶ እንደተዋጋ ድልን እግዚአብሔር እንደሰጣቸው አሁንም በጌታ በኢየሱስም የጠላትን ሐሳብ እንቃወማለን። የዲያብሎስን ሐሳብ እንቃወማለን። የዲያብሎስን ሽንገላ እንቃወማለን። በነፍስ በመንፈስ በስጋችን ላይ እግዚአብሔር ጦርነትን የሚከፍት በተለያየ መልኩን እየቀያየረ እግዚአብሔር በጌታ በኢየሱስ ክርስቶስም የሚነዘንዘንን የሚዋጋን የጨለማውን ዓለም በጌታ በኢየሱስም ጸንተን እንቃወመዋለን። የዲያብሎስን ስራ ሊያፈርስ በተገለጠው በልጅ በጌታ በኢየሱስ ስም እግዚአብሔር ስራውን እናፈርሳለን፣ እቅዱን እናከሽፋለን። ደግሞ እግዚአብሔር ትገልጥልናለህ። በኢየሱስም የባሪያህ የነቢዩ የኤልሳ አምላክ ሶርያውያን የቱ ጋር ተደብቀው አደጋ ሊጥሉ እንደነበሩ ለባሪያህ በሰገነት ውስጥ በነበረበት ሰዓት ላይ ሚስጥርን ገልጠህ እግዚአብሔር የይሁዳ ንጉሥ እግዚአብሔር ሕዝቅያስን እግዚአብሔር ያዳንከው በዚህ መንገድ እንዳትወጣ ብለህ ያዳንከው ጌታ ሆይ ቤት መንገድ ሰይጣን እንደሚመጣ ቤት መንገድ ክፎች ወደኛ እንደሚመጡ እያመለከትከን እግዚአብሔር በጌታ በኢየሱስም በአንተ መንፈስና ምሪት በአንተ በሰጠህን ጸጋ እንቃወማለን። አሜን። በጌታ በኢየሱስ ክርስቶስና ስልጣን ስራቸው የፈረሰ ይሁን። አሜን። ጌታዊ በኢየሱስም የተቀደሱ እጆቻችንን ወደ አንተ እናነሳለን። ባሪያ ኢያሱ የጋይን ከተማን ለመውረስ ለመዋጋት በእጁ ላይ የነበረውን ጦር በከተማይቱ ላይ እንደዘረጋ እግዚአብሔር በምኖርባት በዚች ምድር ላይ የተቀደሱ እጆቼን በዚህ እኩለ ሌሊት ወደ አንተ አንስቻለሁ። እህቶቼና ወንድሞቼ ባሉበት ቦታ ላይ ሆነው እያንዳንዱ ያንሳ። እግዚአብሔር በጌታ በኢየሱስ ክርስቶስ የስም ስልጣን በምድሪቱ ላይ ከፍ ያለ ገዢ ነኝ ብሎ የተቀመጠ አለቃ መንፈስ በስምህ ጉልበት ለዘላለም የተዋረደ ይሁን። አሜን። በኢየሱስ ክርስቶስ ስምና ስልጣን ትእዛዝ ከሚሰጥበት ከፍታ ላይ በስምህ ጉልበት በኢየሱስም አለቃው ዘንዶ የተመታ ይሁን። ሉሲፈር አናቱ የተመታ ይሁን። በኢየሱስ ክርስቶስ የስም ስልጣን እንቃወማለን። የአስማተኞችና የጠንቋዮችን ጉባኤ የሚያሰማራ ትእዛዝ ከሚሰጥበት ከፍታ ላይ አለቃው መንፈስ በጌታ በኢየሱስ ክርስቶስ ስም የተመታ ይሁን። አሜን። እግዚአብሔር ክብር ሁሉ ለአንተ ይሁን። አሜን። እኛ የሰው ጠላት የለንም። አዎ በእርግጥ መጽሐፍህ የሰው ጠላት እንዳለን ይነግረናል። ግን ከነሱ ጀርባ ሆኖ የሚሰራውን አውሬ እሱን እንቃወማለን። እነኚህ ጠላቶቻችን ናቸው ብለን የምንላቸው ቃልህም ብሎ የሚለንን እግዚአብሔር እንድታድናቸው ለሕይወት የሚሆን ንስሐ እንድትሰጣቸው እኛም በያዝክበት ፍቅር እነሱም ልባቸው እንድትይዝ በኢየሱስ ስም ጸልያለሁ። አሜን። ክብር ለተቀደሰው ለስም ይሁን። ገናናው እግዚአብሔር ለዘላለም ስም ከፍ ይበል።
ጊዜያችንን ባርክልን በቅዱሱ ብላቴና በኢየሱስ ክርስቶስ ያው ስም አሜን አሜን። ሃሌሉያ ተባረክ። ይሄድየው በጣም ደስ ብሎኛል። ሃሌሉያ አሜን። እግዚአብሔር ይባረክ። ተባረክ። ይሄድየው በእውነት ተባረክ። ጌታ አዎ በእውነት ይብዛልሽ። አሜን። ብቅ ብቅ እላለሁ አለኝ። ደስ ይላል። ከዚህ በኋላ ቃሌ ነው። እሺ ብቅ ብቅ እላለሁ። እሺ አይ ቲንክ ይሄ ሰዓት ግን ጥሩ ሰዓት አይደለም። እኔ ብዙ ጊዜ እንዲህ ነው የምገባው። አንድ ሰው ለእኔ ጥሩ ሰዓት አይደለም። ይሄ ነው ግን አንድ ሰው ላስተዋውቅ። ይሄን ዝማሬ ሰምተህ ውጣ ኤርሚ። እሺ አንድ ሰው ላስተዋውቅ። ቆይ እንትን በቪዲዮ ነው መሰለኝ የሚወጡት። ሰላም አገኘው። በጣም የምወደው የማከብረው ሰው ነው። ብዙ ጊዜ ጠፍቷል። በፊት አገኘው ነበረ። አሁን ግን ጠፍቷል። ብቻዬን ልዘምር ነው። ልጄ ትንሽ አዳር ፕሮግራም ቸርች አገልግሎት ስላላት ልትወጣ ነው። አንድ ዝማሬ ስላየው ደግሞ ነበር መሰለህና እኔ ይሁዳን በዚህ መንገድ አልተረዳሁትም። ምናምን ነፍሴ ተነጥቃን የወጣችው በሚገርም የቃል መረዳት እያንዳንዱ የምታነሳቸው ሀሳቦች ጥልቀታቸውና እይታቸው በጣም የሚገርም ነበር። እግዚአብሔር ይመስገን። ሰው በሞጋችነት ነው የሚያውቅህና በሰባኪነት ደግሞ እንደዚህ ስትገለጥ ብርቱ ተሟጋች ነህ። በእውነት ላይ የምትቆምና የእውነትን ቃል በቅንነት የሚናገር የማያሳፍርም ሰራተኛ ሆነህ የተፈተነውን ራስህን ለእግዚአብሔር ልታቀርብ ትጋድ ለሚለው መጽሐፍ ቅዱስና በእውነት በዚህ ነው የምትታወቀው እና ዛሬ ደግሞ የተገለጥክበት መንገድ የእግዚአብሔርን ቃል ያቀረብክበት ሁኔታ በጣም ልብ የሚነካ የሚያነሳ ልብን የሚያነሳ ይሄ የእውቀት ቃል ስብከት ብቻ ሳይሆን የእውቀት ቃል ነው። ስለ ይሁዳ እንዲህ አይነት መረዳት አስቤውም አልሚውም የማላቀውን አይነት ነገሮች በደርስ ለጌታ ክብር ደስ ብሎኛል። አሜን። እንግዲህ ፓስተር ስለተዋወቁ እኔም ደስ ብሎኛል። ፓስተር ጉትዬ መጥቷል። በጣም የምወደው ታውቂዋለሽ አይደል? ጉቴ ያዥው ፓስተር ጉተማ ማለት ፎሎ አድርጊው፣ ቅዱሳን ፎሎ አድርጉት። ረጅም ጊዜ ሰላም ለእናንተ ይሆን። ኤርሚ ሰላም ልበል ብዬ ነው የገባሁት። ፓስተር ተጠፋፋን። ጌታ ኢየሱስ ይባርክሽ። ወደ ላይ የሳብሽኝ እህቴ በእውነት ያለሁት እኔ ነኝ የሳብኩ። አመሰግናለሁ ኤርሚ። ቴንኪው ተባረኩ። ያለሁበት ቦታ አይመችም። በእውነት አንተንም ሰላም ለማለት ነው ስለተጠፋፋን የገባሁት። ወዳችኋለሁ። ተመልሼ እመጣለሁ እዚህ ቤት። አዎ ፕሊዝ ውብዬ ፎሎ አድርጊው ፓስተር ጉቴን። ካገኘሽው እታች ሲመጣ ቀጥታ ያለምንም ፍቃድ አስገድደሽ አስገብተሽ ስበክበዩ። እሺ እንደዛ ነው ኤርሚ፣ አንተ ነግረኝ። ኤርሚ እወዳለሁ። ተባረከ። እግዚአብሔር ሰው ነው። ያ ቴንኪው ፓስተር፣ ቴንኪው ወንድማችን ባይል ቀጥለሽ። ቴንኪው ልቀቱ ከከፍታ በላይ ገናና በምድር በሰማይ ነገሥታት እርሱ ላይ ሲነሱ ወድቀዋል ድል የተነሱ ከከፍታ በላይ ገናና በምድር በሰማይ ነገሥታት እርሱ ላይ ሲነርሱ ደቀዋል ድል ሃሌሉያ። መንግሥቱ ሁሉም ትገዛለች፣ ምሕረቱ በሕይወት ታኖራለች። ዘይት ነው ስሙ እንደሚፈስ ማለዳ ማለዳ ደስ ማለዳ ማለዳ ደስ ዓመታት ከምድር ላይ ጠርጎ ብቻውን ተአምራት አድርጎ ይኖራል
መሆኑ ዓመታን ከምድር ይጠርጋል ብቻውን ተአምራት ያደርጋል ይኖራል ጽንቶ በዙፋኑ ኤልሻዳይ አምላክ መንግስቱ ሁሉን ትገዛለች ምሕረቱ ሕይወት ታኖራለች ዘይት ነው ስሙ እንደሚፈስ ማለዳ ማለዳ አዲስ ማለዳ ማለዳ አዲስ ሲሰራ እስከማን ተማከረ የሚኖር ያለ ነበር ሲነሳ ማን ሊቆም በፊቱ ካረዳ ጸጋው ምሕረቱ መንግስቱ ሁሉን ትገዛለች ምሕረቱ ሕይወት ታኖራለች ዘይት ነው ስሙ እንደሚፈስ ማለዳ ማለዳ አዲስ ማለዳ ማለዳ አዲስ መንግስቱ ሁሉን ትገዛለች ምሕረቱ ሕይወት ታኖራለች ዘይት ነው ስሙ እንደሚፈስ ማለዳ ማለዳ አዲስ ማለዳ ማለዳ አዲስ የኃያላንን ቀስት ይሰብራል ምስኪኑን አንስቶ ያከብራል ተራራው ይሸሻል ከፊቱ ድንቅ ነው ኃያልና ብርቱ ምስኪኑን አንስቶ አክብሯል ተራራው ይሸሻል ከፊቱ ድንቅ ነው ኃያልና ብርቱ መንግስቱ ሁሉን ትገዛለች ምሕረቱ ሕይወት ታኖራለች ዘይት ነው ስሙ እንደሚፈስ ማለዳ ማለዳ አዲስ ማለዳ ማለዳ አዲስ ማለዳ ማለዳ አዲስ የቁጣው እሳት ከነደደ ለበቀል ከላይ ከወረደ የቁጣው እሳት ከነደደ ሊበቀል ከላይ ከወረደ መሰረት ይናወጣል የኃያላን ወገብ ይፈታል ሃሌሉያ መንግስቱ ሁሉን ትገዛለች ምሕረቱ ሕይወት ታኖራለች ዘይት ነው ስሙ እንደሚፈስ ማለዳ ማለዳ አዲስ ማለዳ ማለዳ አዲስ ማለዳ ማለዳ አዲስ ነገሥታት ቢመክሩ በአንድነት በሥጋ ጥበብና ጉልበት በሰማያት ሆኖ ይስቃል እርሱ ግን ከሁሉም ይልቃል ነገሥታት ይመክሩ በአንድነት ባላቸው ጥበብና ጉልበት ከሰማያት ሆኖ ይስቃል እርሱ ግን ከሁሉም ይልቃል መንግስቱ ሁሉን ትገዛለች ምሕረቱ ሕይወት ታኖራለች ዘይት ነው ስሙ እንደሚፈስ ማለዳ ማለዳ አዲስ ማለዳ ማለዳ አዲስ ማለዳ
ይትነሱ እና ምስግነወል እና ምስግነወል እና ምስግነወል ሌላ ምን እንሰጥሃለን ኢየሱስ ምን እንከፍልሃለን ጌታ ምን እንሰጥሃለን ኢየሱስ ምን እንከፍልሃለን እናመሰግንሃለን ሌላ ምን እንሰጥሃለን ኢየሱስ ምን እንከፍልሃለን ሌላ ምን እንሰጥሃለን ኢየሱስ ምን እንከፍልሃለን ሃሌሉያ። ዋው አላውቀውም ነበር ይሄን ወንድም እህትየው። እንደው ልጁ አሁን ወደ ጸሎት ልትወጣ ነው እንጂ አብረው ሲዘምሩ ደግሞ በኢየሱስ አብረው ያሉት ማለት ነው ፕሮፋይሉ ላይ ጌታ ይባረክ። አሜን። በጣም ቴንኪ ወንድማችን፣ እግዚአብሔር ስለሰጠ ጸጋ ጌታን እጅግ አድርገን እናመሰግናለን። ተባረክ። ዝማሬም ስላረሰረስከን ቴንኪው። እንዴ ይሄ ሰዓት በጣም ጥሩ ሰዓት ነው እህትየው። በዚህ ሰዓት አንዱ ደግሞ የምንወደው የምናከብረው ካስዬ ገና ታች ሳየው ቀብ አድርጌ መረቤን ወረወርኩ ማለት ነው። ማን ነው እኮ ብዬ ነው ፕሮፋይሉን ሳየው አላወቅኩት። ፓስተርዬ እንኳን ደህና መጣህ። እኔ ነኝ ታች ጽጌረዳ ለእኔ ይሁን ለአንቺ ሲሰጥ በቃ እጅ በእጅ ፍቅር እንዲደረጃል። ፓስተርዬ ስልክ አስሬ እየገባብኝ እያስቸገረኝ፣ እንደውም እንዴት ናችሁልኝ? ሁሉ መልካም ነው ወይ? ሙሽሪቷም ከተሞሸረች አግኝቻት አላቅምና እሷ የሙሽርነቱን ትታኮ ስብከቱ ውስጥ ገባች። አዎ 1 ዓመት ነበር የሚለው እንደዛ ነበር። አሁን እኮ ወደ ጦር ሜዳ ይውጣ ሲባል ወዲያው በወሩ ፊት መስመር ላይ ግንባር ላይ ያገኘናት በጣም ባሰሩ ከዚህ ጌታ ይባረክ። ሰላም ብያለሁ እህትየው መሲ። ጉድ ሞርኒንግ። ሌሎችም ወገኖች ገስትም ላይ ያላችሁ ከገስትም ውጭ ያላችሁ ሰላም ብያለሁ። ፓስተር እንኳን ደህና መጣ። ሁላችሁንም ሰላም ብያለሁ። ጸጋ ይብዛላችሁ። የሚገርም መንፈስ ነው ያለው። ዛሬ ነው የሰማሁትና ኧረ አዲስ አበባ ካለማ ግሎሪ ዞን ላይ መጥቶ ይዘምር አይደል ብዬ ካሲ። አዎ እንዴት መሰለ ከልጁ ጋር ነው ያለው። በጣም ከልጁ ጋር ደግሞ ሲዘምሩ በቃ ሁሉ ጊዜ ነው ቤት አለና ፕሊስ ይምጣ። አዎ አዲስ አበባ ነው ያለው። ይሄው አውሩ። ኧረ ይሄው ግሎሪ ዞን ላይ ዝማሬ ለመስራት ጋሽ በኃይሉ ስቱዲዮ ዝማሬ እየጠበቅን ዝማሬ ልንሰራ መተን ስቱዲዮ ሰተን እየጠበቅን ጌታ ቢፈቅድና ብንኖር አንዱ ከጋሽ ገዛይ ሙሴ ጋር የምንሰራው ዝማሬ በቅርብ ቀን ይለቀቃል። ጋሽ ገዛይ በጣም ወዳጄ ነው። በጣም የሚወደድ መንፈሳዊ አባት ነው። በጣም ስለዚህ እኛም ጋር አንድ መዝሙር እንድትሰራ እኔ ስፖንሰር አደርጋለሁ። መዝሙር ግሎሪ ላይ እና በዛውም ደግሞ ከልጅህም ጋር ሆነ አብረህ የምታቀርበው ነገር እንዲኖር እሱን ነገር እናመቻቻለን። እንዳንድ እሱ እናደርጋለን።
እሺ ተባረክልኝ። እሺ እኔ አባት ለምለም ቼን የሚባል 24 ሰዓት አገልግሎት የሚሰጥ 24 ሰዓት የጸሎት አገልግሎት ፕሬየር ቼን እና ቄስ ሳሙኤል ኃይሉ የሚያስተባብሩት ሚኒስትሪ። እዚህ ቀደም ለነሱ አንድ ሲዲ አበርክተናል በስጦታ የምልጃ ዝማሬ። እንዴት አይነት ድንቅ መንፈስ ነው የተካፈልኩትና እዚህ ድንቅ ነገር ስለሆነ እንዲህ አይነት ቅባትን ተባብሮ ነው ወደፊት ጋር ማውጣት የሚያስፈልገው። ስለዚህ ስልክ ከውብዬ እወስዳለሁኝ፣ አለበለዚያ ደግሞ ባዮ ላይ አለ አድርግልኝ። አረ ፓስተርዬ አሁን ነው መልክል ችግር ባዮም ላይ አሁን ዋትስአፕ። እሺ ውብዬ ሙሽሪት ለምልሙልኝ፣ ጌታ ያክብራችሁ። እና እዚህ ደግሞ አንድ በከበሮ ብቻ የሚችል ኤርሚ የሚባል ዘማሪ አለ እና እሱ መጥቼ ግሎሪ ዞን ላይ እንደዛው ሰራለሁኝ እያለ በጣም ነው የሚፎክረው። ይሄ ከፊት ለፊት ያለው ተናገር እውነቱን የሚባል በከበሮ እኔ እኮ ሌላ ኤርሚ ያለው ከታች እና ስንት ጊዜ በቴሌግራም እንኳን ላክና ተው ልስራልህ፣ ስንት በወረፋ የምንጨናነቀው ለመስራት ስፖንሰር ላርግህ ተው ይሰራልህ ስለው አንዷን መክሊት ቀብሮ በዘጠኙ ዝም ብሎ ያገለግላል እና አንዷንም መቅበር ያስቀጣል አልኩት። እውነት ነው። ጌታ ይረዳል። ከበሮንማ እኮ አንተ ያኔ እርኩስ መንፈስ ስታስወጣበት እኮ ነው በጣም እኮ ነው የገረመኝ በእውነት እግዚአብሔር መንፈስ አሰራር። አይ ነው ታስታውሰዋለህ አይደል? አዎ ወሎ ሰፈር እንደሱ የበትር ድብደባው በከበሮና በእምቢልታ ነው የሚሆነው። በእምቢልታ ነው የሚለውን እሱን ቃል ጌታ ሰጥቶኝ በቃ ከበሮ አንስቼ ስል ሁሉም የአጋንንት መዓት ይረግፋልና ከዛ ወሰዱትና ከዛ በኋላ ተውሰውኝ ከበሮ ላይ የሆነ ነገር ያለ መስሏቸው ቀደው መለሱልኝ። ከዛ ተውኩት፣ በቃል ብቻ ጀመርኩ። ቀደዱት ከበሮ ቀደው መለሱልኝ ተውሰው እና ኤኒዌይ ለምልሙልኝ፣ ጌታ ያክብራችሁ። ፕሮግራም ልገባ ነው ፓስተርዬ። ተባረክ። እኔ የምልህ ዝማሬ በቃ አቆምክ እንዴ ፓስተር? ኖ አሁን ይሄው 3 ጊዜ ጨርሼ 3 ጊዜም ጠፍቶ አሁን በቅርቡ ደግሞ እነዚህ መንገድ ላይ ያሉ ታጣቂዎች ስቱዲዮች ከጨርሰን ሙሉ አልበም ልጁ ይዞት በላፕቶፕ እየሄደ ዘራፊዎች አግኝተው ዘረፉትና እንደገና አሁን ይኸው ሀ ብለን ስንት እንግዲህ አንድ መዝሙር ለመስራት አሁን ስንትና ስንት ሺህ ብር ነው የምታወጣው? አንድ መዝሙር አንድ ሲንግል እንኳን ሙሉ አልበም እና ለእኛ ሲሆን ደግሞ ሙዚቀኞችም ይጨምራሉ እና አሁን እንግዲህ እንደገና እንደ አዲስ አሁን እየጨራረስኩኝ ነው። ወደ 10 ያህል አልቋል ሙዚቃ። እንደገና አሁን የዛሬ ወር ከምናምን አካባቢ ነበር የሚለቀቀው። አሁን ለአዲስ ዓመት እየሞከርን ነው። ጸልዩልኝ። ጌታ ይረዳሃል ፓስተርዬ፣ ጌታ ይረዳሃል። ማስታወቂያ እየሰራ አይደለም አልኩኝ። ቀጥል ኤርሚዬ። አይ ነው እንደውም በዚህ ካገኘው በውስጥ ደውዬ ልጠይቅህ ነበረ። የመዝሙሩ ርዕስ ምን እንደሚል ጠፋኝ። ድሮ ሰማው ነበር እናንተን አማኑኤል በነበርክ ሰዓት ላይ ሀረር ከነ ፓስተር ዳኒ ጋር ከአገልጋዮቹ ጋር ያወጣችሁት እንትኑ የአልበሙ ካሴት ምን ነበር? ከፍታዬ ኢየሱስ ነው። ከፍታዬ ኢየሱስ ነው። ሲዲው ነበረኝና ርዕሱን እንትን ላይ ምንድነው ዩቲዩብ ላይ ፈልጌው ምን ብዬ ልጻፈው? ከፍታዬ ኢየሱስ ነው የሚል ነው እና እስቲ ቼክ አድርገው። እኔ ቴሌግራም ላይ ሰው ልኮልኝ ነበረ። ካገኘሁት እልክልሃለሁ በቴሌግራም። ፕሊዝ ፓስተርዬ ፕሊዝ።
ቢቻል ሙሉ ሲዲ ካለ በጣም ደስ ይለኛል። አዎ ሙሉ ልከውልኝ ነበረ። እጅግ በጣም የሚገርም መዝሙር። መዝሙሬን ቀብሬ ለብዙ ዘማሪዎች ብቻ ነበር የምሰጠው እና ለኳየር ለመጀመሪያ ጊዜ ድምፅ የተሰማው በሱ ነው። ቅላጼ ስለሚበዛው ሰምቼ ነበር በጆሮ የሚለውን መዝሙር ለብቻዬ ዘምሬ ነው እንግዲህ ከዛ ዘማሪ ተብዬ የታወቅኩት ማለት ነው። እና መክሊት አትቅበር የምልህ ለዛ ነው። ለእኔ ብቻ እኮ ነው ያልሰጠኸኝ መዝሙር ፓስተር። ኧረ እሰጣለሁ። ምን ማርያም ወረደች አሸዋ ላሸዋ ይልበታል ብለህ ነው? ኧረ አሁን አስፋልት አለ ጥርት ያለ እንዴ እመቤታችንን ለምንድን ነው አሸዋ ላይ እንዴ? መስማ ሰላም አምሹልኝ። ጌታ ያክብራችሁ። ወዳችኋለሁ። ስላየው በጣም ደስ ብሎኛል። ድምፅንም ስለሰማ ቴንኪው። እኔም ጌታ ያክብራችሁ። ቻው። አትሳሚኝ ፓስተር። እሺ ኮንታክት አደርግሃለሁ። ተባረክልኝ። እሺ ፓስተርዬ ቻው። እሺ ተባረኩ። ኤርሚዬ ሌሊት ነው ለኤርሚ ፌር አይደለም በእውነት የሁሉ ሰዓት ማቆየታችን ማለት ነው። ኤርሚዬ ቤተሰቦችን ቻው በልና ኤርሚን እንሸኘው፣ ከዛ እኛም እንወጣለን። የማንቆይም ለነገሩ። ምንድን ነው ያልሽኝ እህትየው? ሶሪ አይ ሌሊት ስለሆነ እንዳላቆይ ከአሁን ኦልሞስት ጨርሰናል እኛ ማለት ነው። አንተ ግን ይሄ ሰዓት ጥሩ ነው ኤርሚ፣ የሚመች ከሆነ እኔ ሁሌ በዚህ ሰዓት ይሄ ሰዓት አይቻልም እንዳልኩሽ ያው አዲስ ከመጣው ጎረምሳይ ጋር እውነት ነው እሱ ከኔ ጋር ስሬ ነው ያለው። ሚስቴ ደግሞ ማረፍ ስላለባት እንኳን ደስ አለ ራሱ አላልኩም። ቴንኪው። አሜን። እግዚአብሔር ይባረክ። የእግዚአብሔር ቸርነት የእግዚአብሔር ደግነት በቤቴ ላይ በስቶልኛልና እግዚአብሔር ይባረክ እና ከልጄ ጋር ታች ላይ ስለቆየን ማማተተኛ ብዬ ሌሊት ነው እኛ ጋር በኢትዮጵያ ከሌሊቱ 8 ሰዓት ከ20 እንደማለት ነው፣ ወይ ደግሞ ከ17 ማለት ነው። ያው ከ20 እና ለዛ ነው ቅድም እንደውም ቆይ ይሄንን ወንድም የምታውቁ ሰዎች ስልኩን የምታውቁ ሰዎች እንደው ፈልጋችሁ አፈላልጋችሁ ስጡኝ። በጌታ ይሆንባችሁ። ይሄ ሰው በቃ በጌታ ጸጋ በጣም እግዚአብሔር ይባርከው። በጣም ተባርኬበታለሁኝ። ማን ነው ኢታና የሚባል ልጅ ታውቁታላችሁ? ኢታና ጃስቲ ምናልባት ከታች ያሉ እህትና ወንድሞች የምታውቁት ከሆነ ፎቶ አለ። አዎ እዚህ ኪንግደም ሳውንድ ላይ ነው። በጌታ በኢየሱስ ላው ላይ ያለበት የአምልኮ ግሬስ እንዴት ይላሻለን። ልጅ ኪንግደም ሳውንድ ስለምታ በሷ በኩል ስሙን ንገረኝና ኢታና ቆይ እንዳረ ቪዲዮ ላሳያችሁ። የዚህ ሰው በጣም እንዴት እንደባረከ ይደረግሽ አልችልም። ስሙ ማን ነው ያልከኝ? ኢታና ጨመዳ ይባላል። በልጄ በኩል እናገኘዋለን። ኢታና ጨመዳ። እሺ እናገኘዋለን። ብዙ ሰዎች መዝሙሮችን እየጠየቁኝ ነው። ዩቲዩብ ቻናል ስላለን ሰብስክራይብ እያደረጉ እዛው ላይ ደግሞ ብዙ ዝማሬዎችን እንለቃለን። እግዚአብሔር መንግስት በነፃ ለማገልገል ስለተነሳን መዝሙሮቻችንን ደግሞ አንተም ሆንክ ሌሎች ባዮ ላይ ባለው ስልካችን በዋትስአፕ ላኩልን ቢባል የተሰሩትን መዝሙሮች በሙሉ እንልካለን። እንደዚህ እናገለግላለን። እንደታመነ በመስጠት ባዮ ላይ ስልኬ ስላለ ዋትስአፕ ቁጥሩን ተጠቅማችሁ መዝሙሮችን በሙሉ እንልካለን። ተባረኩ ወንድማችን። እሺ እህትየው የዶክተር ላሊም መዝሙር የዘመረው ግን እንዴት በቃ ላው ላይ ያለ አምልኮ መንፈስ ልጁ ላይ ክብር ለእግዚአብሔር ይሁን። መውደዴን ከልቤ ዘርዝሬ እጨረስኩ ላንተ ተናግሬ ደግሜ ልግባ ደልፍኝ ጌታዬ ብዬ ላምልክ
ምን አይነት የተባረከ ነው በክርስቶስ ጌታ ኢየሱስ ስለማይነገረው ስጦታው እግዚአብሔርን አምልኩት። ዋርኒንግ ያሳየኝ ነው። ዋርኒንግ ኦኬ I don't know why. ምን አይነት መሰጠት ነው በክርስቶስ ባለጠግነትና ክብር ሞገስ ከዘላለም እስከ ዘላለም በስሙ ይሁን። ምን አይነት ፍቅር ነው አይቼም ማላውቀው እግዚአብሔር ለኔ ለልጁ የገለጸው በአስደናቂው ፍቅር የማረካት ነፍሴ እጅግ ወዳለች ተመስገን ኢየሱስ። ምን አይነት ፍቅር ነው ምን አይነት ፍቅር ነው አይቼም ማላውቀው እግዚአብሔር ለኔ በልጁ ገለጸው በአስደናቂው ፍቅር የማረካት ነፍሴ እጅግ ወዳለች ተመስገን ኢየሱስ። ፍቅርህ ነግሶኛል ፍቅርህ ነግሶኛል እጅን ዘርግቼ አመልክሃለሁ እጅን ዘርግቼ
Thank you ስለማይለወጠው ፍቅር ልትመለክ ይገባሃል። ስምህ ከፍ ይገባል። አንተ የፍቅር ጌታ ነህ። የፍቅር ምንጭ ዋጋ ሁሉ የሚታበረበት አባት የሚባል ሁሉ የሚመነጭበት ጌታ ሆይ አመልክሃለሁ፣ ደስ ይለኛል። አመልክሃለሁ 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 ነፍሴን አንስቼ ሌላ ሌላ ማሰብ ትቼ ሌላ ሌላ ማየት ትቼ ሌላ ነገር ማየት ትቼ ሌላ ሌላ ማሰብ አመልክሃለሁ እጄን አንስቼ ሌላ ሌላ ማየት ትቼ ሌላ ሌላ ማየት ትቼ ሌላ ነገር ማሰብ ትቼ እግዚአብሔርን አምልኩት ወገኖች፣ ስለሚገባው አምልኩት እግዚአብሔርን። ዛሬ ቤቱ ነኝ እስቲ ላምልከው የሳምንቱ ሀሳብ ልቤ ሳይሰርቀው ዛሬ እዚህ ነኝ ይህም እድል ነው። ሌላው ሌላው ወደዚያ ላርገው አመልክሃለሁ አመልክሃለሁ እኔ አመልክሃለሁ 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 እኔ አመልክሃለሁ ምን አይነት መሰጠት፣ ምን አይነት ጸጋ! ጌታ ኢየሱስ ለዘላለም ስም ይባረክ። በእውነት አብሬያችሁ በዚህ 27 ዓመት ውስጥ እየኖርኩ ከሚያስቀናኝ ህዝብ መካከል በእውነት የእግዚአብሔር ህዝብ
ስላለሁበት ሌሎችን ለማጓጓት ብዬ አይደለም የምናገረውና አብሬ ሆኜ ከእግዚአብሔር ሕዝብ ጋራ በጣም በቃ በተለይ አምልኮ ወንድሞች እና እህቶች ከቸርች የቀራችሁ ሰዎች ተነሱና ነገ ሂዱ። ኦኬ ከቸርች የቀራችሁ ወራቶች፣ ቀናቶች፣ ወራቶች፣ አመታት ተቆጠሩባችሁ። በጣም ብዙዎቻችሁ መሄድ እየቻላችሁ በዚህ አጭር ዘመን ጌታን አምልኩ። ተነሱና ወደ ቸርች ሂዱ። እሺ ህብረት አድርጉ ከቅዱሳን ጋር። እንደ እግዚአብሔር ሕዝብ እንደ ጴንጤ የታደለ ትውልድ የለም። አይኑ የተከፈተለት ብቻ ነው ማወቅ የሚችለው ይሄንን እና አትጉደሉ ከዚህ መንፈስ፣ አትቅሩ ከዚህ መንፈስ። የእግዚአብሔር ክብር መገኘት በሕዝቡ መካከል አለ። አሁን ወንድሜ በኃይሉ ዛሬ ነው የሰማሁት እንዲህ አይነት ዝማሬ፣ እንዲህ አይነትን ጸጋ እግዚአብሔር የሰጣቸው ማለት ነው። አሁን ወንድማችን ኢቭን በመንፈሳዊ አባት ብለን የምንጠራው ዘማሪ ገዛኸኝ ሙሴን ነው ቅድም የጠራው። እኛ ሳንወለድ በፊት ሲዘምሩ የነበሩ አባቶች ማለት ነው። እና ፕሊስ የእግዚአብሔር ሕዝብ ወደ ቸርች ሂዱ። ወንድማዊ ምክሬ ነው። እህትየው ተባረኪ። ጊዜያችሁን እንዳልይዝ እኔ በዚህ ልውጣ። ይሄንን ወንድም ግን ፕሊስ ፈልጋችሁ አፈላልጋችሁ ስልኩን ካገኛችሁት ስጡኝ፣ ካላገኛችሁት ግን እንዴት ዛሬ በቃ ሌሊቴን ሁሉ እንዴት እንደባረከው አላስተኛ ብሎ አይኔ ፍጥጥ ብሎ ተቀመጣልኩ። እህትየው ልጄን አስተኝቼ መተኛ ትችል ነበር፣ ግን በዚህ ዝማሬ ቅድም በጌታ ፊት ነበርኩና ተባረክ ብለዋል ኤርሚያስ ብላችሁ ንገሩት። የሚገርመ ልክ ላይፍ ስገባ እሱን ከፍቼ ነው የገባሁት እና በጣም እግዚአብሔር ምስክር የዛሬ 3 ቀን ነው ምናምንም እንደዚህ ነው ላይ ፓስተር አሊ ጋር ታገኙታላችሁ። ምን አይነት ፓስተር አሊ ጋር ቁጥሩ ያገለግላል። ፓስተር አሊ ጋር በቃ ፓስተር አሊ ጋር ያገለግላል። እሺ እናቴ ስልኩ እሺ ቴንኪው። ስልኩ ያላችሁ ሰዎች በጣም ነው በቃ የተባረኩበት በኢየሱስ ስም። ምን አይነት መሰጠት ነው! በጣም ምን አይነት መሰጠት ነው! በቃ ጄኒውን የሆነ ጸጋ ሰዎች ላይ ይታያልና ላው ላይ በቃ ይሄ የአምልኮ መንፈስ እግዚአብሔር ባርኮታል። በእውነት እግዚአብሔር ይባርከው። ተባረኪ እህትየው፣ ጸጋ ይብዛልሽ። በዚሁ ልለያችሁ። እሺ ኤርሚዬ በቃ አንተም ጋር ሌሊት ነው እንግዲህ ስልኩን እንግዲህ ፈላልጋችሁ አምጡ። እናትዬ ፓስተር አሊ ጋር ብለሻል፣ ራስሽ ሄደሽ ፈልገሽ አምጪ። ከና ያላችሁ 200 ምናምን ሰዎች ፈልጋችሁ ተባረኩልኝ። ተባረኩ። እሺ ቴንክ ዩ ኤርሚዬ እንወድሃለን። ጸጋ ይብዛልህ።